አለን። ያው የኔ እንኳን ቤዚክ ኮስችን ነው። ያው ለእኔ ቤዚክ ነው። ያው ለማንም ቤዚክ ነው። ለክርስቲያን ቤዚክ ነው ብዬ ማስበው ጥያቄ ነው የሚጠይቀው ከመጽሐፍ ቅዱስ ኦኬ ቀጥል። እየሰማው ነው። ፖዝ ያደርጋል። ቀጥል። እሺ በሐዋርያ ሥራ ምዕራፍ 10 ከቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም ያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞሬ፣ እግዚአብሔር ከእርሱ ጋር ነበረና ይላል። እግዚአብሔር ኢየሱስ ክርስቶስን ቀባው የሚለው ትንሽ ለእኔ ግልጽ ስለሆነች እንዴት ነው ግልጽ ነው? ስታስበው ምን ይመስላል? ቀባው ሲባል ምሮ የሚመስለው በቃ ለዚህ ነው ጠየቁ። አማኒ ዲስ ማይ ፖይንት ጀነትና ቅቡ ነው ክርስቶስ ነው። ቅቡ በዕብራይስጥ መሲህ ነው፣ በግሪክ ክርስቶስ ነው። ኢየሱስ ክርስቶስ ሲባል ኢየሱስ ቅቡ ነው እያልክ ያለው፣ የተቀባው ነው እያልክ ያለው። ለምንድን ነው የተቀባው? በጣም ሲምፕል እኮ ናቸው። አለ አዲስ ኪዳናችን ላይ የተቀመጠው አለ። ሰው ቴል ሚ ለምንድን ነው የተቀባው? ኢየሱስ ተቀብቷል ሲባል ብሉይ ኪዳናችን ላይ ለምሳሌ መቀባት የሚለው ነው። ኦኬ ክራይስት የሚለው ያው የተቀባ የሚለው ትርጉም አለ። እሱ ክራይስትነቱ ነው መሰለ የተቀባ የሚለው። ኦኬ ክራይስትነቱ እኮ ነገስታት የሚቀቡበት ዓላማ አላቸው ነው አይደል? ብሉይ ኪዳን ላይ አዎ። ደን ለምን ጉዳይ ነበር የሚቀቡ የነበሩት ብሉይ ኪዳን ላይ? ዲስ ማች አላስታውስም። አማኒ ኒው ጀነሬሽን እንትና ማነው ጀንበሬ ሙሉ አድርጌላለሁ 50 አድርጌላለሁ ሙሉ 50 ልቧን ዳስ ጀንበሬ 50 አድርጌላለሁ። ዛሬ ጀንበሬ ሞራል ላይ ነው ያለውና 6 ልካል 50 አድርጋስ። ኦኬ እንቀጥል። እሺ መቀባት ያለው 3 መቀባቶች አሉ። ኦኬ 3 መቀባቶች አሉ ለንግስና። አንደኛው ነገስታት ሳሙኤል ሳኦልን ፍለጋ ዘይት ይዞ ነው አይደል ሄዶ ሲሄድ፣ ትክክል ወይም ዳዊትን ፍለጋ ማለት ነው። ዳዊትን ፍለጋ ሲሄድ ዘይት ይዞ ነው ሄዱ። ስለዚህ ነገስታት ይቀባሉ። ሁለተኛ ካህናት። ኦኬ ካህናት ያውራ በጌታ ሰው ላይቭ ላይ ያለ መታችሁ ስለሌላ ሰው ላይቭ አታውሩ በእናታችሁ ምን ሆናችሁ? ስለዚህ ካህናት ይሾማሉ። ከዛስ ነቢያት ይሾማሉ። ኦኬ ነቢያት ይቀባሉ ለዚህ ዓላማ ማለት ነው። ስለዚህ ካህን፣ ንጉስ እና ነቢይ 3ቱ በዘይት ተቀብተው ነው የሚለዩት። ዘይት ይፈስባቸዋል አይደለ? ኦኬ ያ ሶ ኢየሱስ ክርስቶስ ደግሞ ብሉይ ኪዳን ላይ በእነዚህ ሴፓሬት በሆኑ ኦፊሶች ይደረጉ የነበሩ ነገሮች፣ ሴፓሬት የሆኑ ኦፊሶች ስለ ነቢያት ነበሩ በእስራኤል ውስጥ፣ ካህናት ነበሩ እስራኤል ውስጥ እና ካህን ነቢይና ነገስታት ነበሩ። ስለዚህ የመጨረሻው ነቢይ ኦኬ እግዚአብሔር ለህዝቡ የሚናገርበት የእግዚአብሔርን ነገር የሚገልጥ አካላዊ ቃል ሆኖ መጥቶ ያኔ ነቢያትን ነበር የሚልከው። አሁን የሱ ቃል የሱ አንደበት ነው ይመጣልን። በአባቱ እቅፍ ያለ አንድ ልጁ ተረከልን የተባለው ማለት ነው። ስለዚህ ያ ነቢይ የመጨረሻው ነቢይ ይመጣል ማለት ነው። አንድ ሁለተኛ ካህናችን አምላከ ወሰብ እንደመሆኑ ሰው እንደመሆኑ ዕብራውያን ምዕራፍ 5 ቁጥር 1 ላይ ሊቀ ካህናትን በእግዚአብሔር በሆነው ነገር ላይ ከሰዎች ተመርጠው ለእግዚአብሔር ይሾማሉ ይላል አይደል? ከሰዎች ካህናት ይመረጡና ለእግዚአብሔር ይሾማሉ ይላል። ስለዚህ ኢየሱስ ክርስቶስ ደግሞ ሰው እንደመሆኑ መጠን ህዝቡን ወደ እግዚአብሔር የሚያመጣ ህዝቡን ወክሎ ወደ እግዚአብሔር ፊት የሚያቀርብ ምን ሆነ? ካህን ሆነ። መጀመሪያ የአባቱን ሐሳብ የሚተርክ ከልጅ በቀር አባትን የሚያውቅ ማንም የለም ብሏል አይደል? ከልጅ በቀር አባትን የሚያውቅ ማንም። ስለዚህ አባቱን የሚያውቅ ልጅ ተረከልን። እንደምን? እንደ ነቢይ ወይም እንደ ቃል ሆኖ ተረከልን። ያኔ ለነቢያት እንዲህ የሚል ቃል መጣ ነው። አሁን ግን ለኢየሱስ እንዲህ የሚል ቃል መጣ አይደለም። ኢየሱስ ክርስቶስ ራሱ እንዲህ የሚል ቃሉ ነው ራሱ። ኦኬ ለኢየሱስ ከአብ ዘንድ እንዲህ በላቸው የሚል ቃል አይመጣም። እንዲህ የሚባለው ቃሉ ራሱ ኢየሱስ ነው። ስለዚህ ያኔ ለነቢያት እንዲበሉ
የእግዚአብሔር ቃል ወደ እኔ እንደዚህ ሲል መጣ፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል ነበር የሚሉ አሁን ኢየሱስ ክርስቶስ እንደዚህ ይላል አይደለም የሚለው ነው እያለ ፊት ለፊት ያሉ ነገሮችን ያስቀምጣል። ለምን? የእግዚአብሔር ቃል ስለሆነ፣ የእግዚአብሔር አእምሮ የሚነግረን፣ የእግዚአብሔርን ሀሳብ የልቡን ትርታ የሚነግረን ኢየሱስ ስለሆነ የነብይነት ኦፊሱ እዛ ጋር ይዘጋል። ኦኬ፣ እሱ ላይ ነው የሚወራው። ሲወራ የመጨረሻውን ቃል የእግዚአብሔርን የመጨረሻውን እስትንፋስ እንስማ ከተባለ ኢየሱስን ነው የሚሰማው፣ ሌላ ማንም አሰማ። ኦኬ፣ ሁለተኛው ካህን ነው። ለምሳሌ ወደ መስቀል ሲሄድ ራሱ ከደቀ መዛሙርቱ ጋር ዘምሮ ወጣ ነው አይደል የሚለው? ከነሱ ጋር ዘምሮ ወጣ። በመዝሙር ውስጥ ምንድነው የምታደርገው? የምናውቀው ኦኬ፣ መዝሙር ውስጥ ምንድነው የምናውቀው? መዝሙር ውስጥ እግዚአብሔርን ማመስገን አለ አይደል? ስለዚህ ሰው እንደመሆኑ በስጋ እንደመገለጡ እኔና እግዚአብሔር የሰጠኝ ልጆች የሚላቸው ኦር ከጓደኞቹ መካከል በደስታ ዘይት ቀባ የሚላቸው እነዛ ወዳጆቹ ጋር ሆኖ አባቱን አመለከ። አምላኬና አባቴ ስለሚለው ማለት ኦኬ ኦኬ አመለከ። ስለዚህ አምልኮን መራ፣ አመለከ እሱ ራሱ ብለን እንጠራለን። ምክንያቱም መዝሙሩን ዘምሯል ብለን ስለምናስብ ማለት ነው። አምላኬ ብሎ ይጠራል ብለን ስለምናስብ የመጨረሻው ንጉስ ነው። ንግስናው ደግሞ ዳግማች የሚያጠያይቅ አይደለም። ለዳዊት ቤት የተገባ ሁለተኛ ሳሙኤል ምዕራፍ 7 ላይ 15 ጀምሮ ለዳዊት ቤት የተገባ ምን አለ? ከቤቴ የዘላለም ንግስና አይጠፋም አይደል? ስለዚህ ያንን የዘላለም ንግስና ይዞ የሚያስቀጥለው በዳዊት በኩል በይሁዳ ነገድ፣ ዳዊት ከይሁዳ ስለሆነ ማለት ነው። የይሁዳን ነገድ የመጨረሻውን ንግስና ይዞ የሚቀጥለው ማን ነው? ኢየሱስ ነው። ስለዚህ ካህናት ብዙ ናቸው። የመጨረሻው ካህን ዕብራውያን ምዕራፍ 7 ላይ ማለት ነው ካህናት የሆኑ ብዙዎች ናቸው ሞት ስለሚከለክላቸው አለ። ይሄኛው ደግሞ ሞት ያልያዘው ስለሆነ የመጨረሻው ሊቀ ካህን ሆኖ ቁጭ ይላል። ነገስታት ሆኖ የሚደራረቡ ብዙዎች ናቸው፣ ለልጆቻቸው እያስረከቡ ሄደዋል። ይሄኛው ሞት የማይዘው ስለሆነ የመጨረሻው ንጉስ ነው። ኦኬ ኦኬ። ስለዚህ ነቢያት የሆኑ ብዙ ናቸው። አንዱ ነቢይ ሲሞት አንዱ ሲመጣል። በሆነ ዘመን ሲያስነሳ በምን አንዴ ለመጨረሻ ጥያቄ የሌለበት ለክርክር የማታቀርበው እግዚአብሔር ብለው ይሁን አላለም ይሁን። አሁን ካህኑ ኢማጂን ወንጌላቱን ገልጠ ኢየሱስ የተናገረውን ነገር የምሪያውን የአባቱ ፈቃድ ይሁንን ብለህ ትጠራጠራለህ? በፍጹም። ኢየሱስ ቢያስነጥስ ያ ፈቃድ ነው። ስላንተ ቢያወራ ያ ፈቃድ ነው አይደለ? እንዲህ ጸጉሩን ነካ ነካ ቢያደርግ ራሱ ያ ፈቃድ ነው። አፍንጫውን እንዲህ ቢያደርግ ያ ፈቃድ ነው። አለቀ። በዚህ ልክ ነው ልናምንበት የምንችለው በክርስቶስ ኢየሱስ። አሁን እዚህ ኦንላይን ያለውን ፕሮፌትስ በመንፈሴ ማየው ማለት ነው የሚለውንስ ስለዚህ የመጨረሻ እግዚአብሔር ቃል ነው። ኦኬ ኢየሱስ ክርስቶስ ትተማመንበታለህ። እሱ የተናገረው ነገር ራስህን ነው ማታምነው እንጂ ኢየሱስን ታምነዋለህ አይደል? ያለበትን ኮንዲሽን ላታምን ትችላለህ፣ ግን ክርስቶስ ኢየሱስን ታምነዋለህ። አምነዋለህ። ስለዚህ የመጨረሻው የሚታመን ነብይ ኦኬ ነብዩ ከራሱ ተነግሮ ይሁንን አሁን ይላል እኮ ብሉይ ኪዳን ላይ እንደዚህ አይነት ባካፖች አሉ አይደል? የተናገረው ነገር ባይሆን ነብዩ ከራሱ አውጥቶ ተናግሯልና አትፍራው ምናምን የሚል አለ። ኢየሱስ ክርስቶስን ከራሱ አውጥቶ ተናግሯልና ልትለው አትችልም። ለምን? ሁል ጊዜ አብን የሚያስደስተውን ነገር ነው ማድረግ ብሏል አይደል? ትክክል። ስለዚህ እነዚህ ሶስቱ ኦፊሶች ናቸው በእስራኤል እንደ እስራኤል እንደዚህ ፒላር ሆኖ እንደዚህ ያው ለምሳሌ እዚህ ጋር እንትን አለ ህንጻውን የተሸከመ ምንድነው የሚባለው? ግድግዳ ሳይሆን መሸከሚያ ስም አለውና ቢም የሚባለው ተሻጋሪ ነው። ኮለን አለ ማለት ነው። ትልቁ ኮለን አለ። እነዚህ 5-6 የሚሆኑ አሉ፣ ህንጻውን ይሸከማሉ ነው። ስለዚህ እስራኤል እንደ እንትን የሚሸከሙት ምንድናቸው? ነቢያት፣ ነገስታት እና ካህናት ናቸው። ከዚህ ውጭ የለም እስራኤል ውስጥ። በእነዚህ በሶስቱ እንትን ነው የሚሰራው ማለት ነው። ፓራዲሙ እንደዚህ የሚሰራው ካህናት፣ ነገስታት፣ ነቢያት በቃ እነዚህ ሶስቱም በአንድ ይዞ መጣ ኢየሱስ ማለት ነው። ለዚህ ነው የተቀባው የመጨረሻው ሆኖ የመጣው ሲመጣ። ስለዚህ እሱ ላይ ጨምረ ሌላ የምታመጣው ነገር የለም። እሱ ላይ ጨምረ ሌላ የምትሰማው ነገር የለም። የመጨረሻው የሆነው ኢየሱስ ክርስቶስ ነው። ለዚህ ነው የተቀባው። ኦኬ ታንክ ዩ ቬሪ ማች አማንዬ፣ በጣም አመሰግናለሁ። እሺ ብሮይ ጸጋና ሰላም ይዛል። ኦኬ ዳኛ አለ አላሁ ሰላም ይብዛ ማለሻ ክብሩ ይስፋ አባትና ልጅ ምን የተባረከ አይ ቲንክ 3 ጥያቄ ኢንኬዝ 4 ጥያቄ ይሆናል። መጀመሪያው
ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን እንዴት ነው የምናየው? ብሉይ ኪዳን ብለን ነው አዲስ ኪዳን ነው የምለው ነው? ብሉይ ኪዳን የሚሉ ስላሉ አሁን ብሉይ ኪዳን የሚለው አስተምሮ እንዴት ነው የምንቀበለው? ሮንግ ብለን ነው እሱ ላይ ኮሜንት አድርግና ሁለተኛ ጥያቄ ላይ ምንፍቅና ነው በቃ። እነዚህ ቅዥቢ ሰዎች አሉ ማለት በሽተኛ ናቸው። እሺ ምን እናድርግ አሁን? አማኑኤልም ሞላ እንግዲህ አማኑኤልም ሞላ። አይ ቲንክ ሕክምናውም ትንሽ እያለ መጣ መሰለኝ። እናንተ እንደምትሉት ማን ነው የሚለው ሲባል መልስ የላቸውም። አንዴ ቆይ፣ እናንተ እንደምትሉት የሚል ማን አለ ሲባል ማንም የለም ይላል። ታዲያ አንተን ለምን ልስማ? በቃ ዝም ብለህ ሰማይ ነው አለ። እና አማኑኤልም ሞልቷል። እኔ በስሜ ራሴ መክፈት ይኖርብኛል መሰለኝ፣ አላውቅም። ያኛው ስፔሻላይዝድ ሆስፒታሉ ስለሞላ ማለት ነው። እና የለም ነው በቃ፣ እንደዛ የሚባል አስተምሮ የለም። አዲስ ኪዳን በልጁ መምጣት፣ ኦኬ፣ አዲስ ኪዳን በልጁ መወለድ፣ አዲስ ኪዳን በልጁ ህይወት፣ የጸጋው ወንጌል። ሲጀመር የጸጋው ወንጌል የመንግስቱ ወንጌል ተብሎ የሚከፋፈል አይደለም። የጸጋው ወንጌል የመንግስቱ ወንጌል ነው፣ ወይም በመንግስቱ ውስጥ የሚነገረው ወንጌል የጸጋው ወንጌል ነው። ኢንተርቼንጅብሊ ነው መጽሐፍ ቅዱስ ያስቀመጠው እንጂ የጸጋ ወንጌል ተብሎ ሌላ፣ የመንግስት ወንጌል ተብሎ ሌላ የለም። አንድ ቅጅቢ ሰው እያለ እንደዛ የሚያስተምር አንዴ ቤቱ ገብቼ ነበረ። ብታስታውሱ ከሆነ ማታ ላይ ገብቼ ጨዋ እናቱ እንደወለደችው ነጭ ቁጭ ያለ ልጅ ነው። አይታችኋል? አሳይኝ እንደዚህ ማስረጃ ሲባል በቃ እኮ ይኸው እዚህ ጋር እኮ ቃሉ እኮ እንዳንተ የፈታ ማን ነው? ማንም የለም። ግን ይኸው እዚህ ጋር እንደዛ ነው የሚሉት። የመንግስት ወንጌል ለእስራኤል ነው፣ የጸጋ ወንጌል ለአሕዛብ ነው ይላሉ ማለት ነው። እና እግዚአብሔር በጸጋ ያልተናገረበት፣ እግዚአብሔር ጸጋውን ዲስፔንስ ያላረገበት ዘመን አለ ወይ? የለም። እንደዚህ አይነት ክፍፍሎች መጽሐፍ ቅዱሳችን አስቀምጦ አያውቅም። ሲጀምር እንትን ለእስራኤል ነው፣ እንትን ለእንትን ነው አይሉ። ኦኬ አይሉ። ሶ አሮ ነው አውቶሪቲ ኖሮ የምታወራው ነገር ስለሌለ ማውራትም አያስፈልግም ነው ማለት ነው። አሮ ነው። እስቲ ጥያቄ ካለ ጠይቀኛው ነው የሆነ እዛ ውስጥ እነሱ ካነሷቸው ውስጥ ይህስ እንዴት ይፈታል ብለህ የምጠይቀው ነገር ካለ እየሰማው ነው። ቀጥል። ፖዝ ያደርጋል። ኦኬ። አይ እንትኖ ያው አይ ቲንክ አኬም ነበረ ስናወራ ነበረው። አኬ አንተ አላውቅም። እኔ ከዛ በፊት ስናወራም ስለነበረ ሊትራሊ ያው ብሉይ ኪዳን ተብለው ነው የሚወስዱት እና እዛ ውስጥ አንድ ሁለት ሶስት ልጆች ነበሩ እንደዛ የሚያምኑት እና ያው ከመወለድ ይጀምራል ብዬ ነው እኔ የሚያምነው እና አይ ቲንክ የኛን ሀሳብ ነው። ሁለተኛ ጥያቄ የሚሆነው አሁን የጸጋ ወንጌል የምንለው ለማንሻ ነው። ኤፌሶን ምዕራፍ 2 ላይ ኢየሱስ ክርስቶስ በስጋ ሰውነቱ የጥልቅ ካፈረሰ በኋላ ከሁለቱም አንድን አዲስ ሰው ፈጠረ አይደለም ብለው ያን አዲስ ሰው የፈጠረበትን ደግሞ ከአብ ጋር በዛ በአዲሱ ሰው በኩል ሊያስታርቅ ፈልጎ አዲስ ሰው ፈጠረላል። ይሄ አዲስ ሰው የመዳኛ መንገዱ ኢየሱስ ክርስቶስ ሞትና ትንሣኤ በማመን ብቻና ብቻ ነው አይደል? አማንሻ ያ በቃ በወንጌላት ውስጥ የተናገረውን ነገር በማድረግ ነው ማለት በእምነት ብቻ ነው አይደል? ያ ማለት ስራ ሳይጨምር ወንጌል ውስጥ የተነገረውን ነገር በሙሉ አምነህ በማድረግ ዳሴት። በእምነት ብቻ ሲባል እሱ ነው መቼስ ከራስህ ጨምረህ የምታደርገው ነገር እኮ ወንጌል ውስጥ ብረር ካለህም በመብረር ነው። ያው ታምነዋለህ ነው እሱን። ስለዚህ በወንጌላት ውስጥ የተነገረውን ነገር እሱን በማድረግ እሱን ደግሞ የምታደርገው ምን ስትሆን ነው? ስታምን ነው አይደል? ስለዚህ በማመን የሚለው እንይዘዋለን። ቀጥልሽ። ኦኬ። ይሄኛውን ከማቴዎስ 25 ጋር እንዴት አድርገን የምናስታርቀው? ማቴዎስ 25 ላይ ያለው የተራባውን በማብላት የታረዘውን በማልበስ እና በጎች የተባሉ ከዛ መካከል አለ። እነዚህን ደግሞ ምን ይላል እሱ ምን ይላል? እንዴት ነው የምናስታርቀው ስትል የቱ ጋር ነው የተጣላብህ?
ኦኬ ተጣለብኝ። አሁን ለምሳሌ ይሄ አዲሱ ሰው ያለ ስራ የምንድንበት የመዳኛ መንገድ ሆኖ እያለ ማቴዎስ ማቴዎስ 25 በስራ ትድናላችሁ ይላል። እዛ ጋር ኦልሬዲ እስከ መጨረሻ ስናነብ የሚያሳየው በስራ በኩል ያው መዳኛ እንዳለን ይሄን ያላደረጋ ኦልሬዲ እንደማይድን ስለምናገር ማለት ነው። መጨረሻኛ ቁጥር ላይ ወስዶ እነዛን ነገሮች ኮኔክትድ ይሆናል አይደል? ይሄን እንዴት ነው የምናየው ነው አይልም። አንተ አልሆን አይልም። ማቴዎስ 25 ሲጣላብህ በደንብ ይጣላብህ እንጂ ለማስታረቅ እንዲመች የቱ ጋ ነው የሆነ ስራን ስለሰራ ሲጀመር ብሉይ ኪዳን ላይ አሁን ለመከፋፈል ራሱ እኮ አሁን ይሄ ቴዎሎጂ የሚቀፈው ማለት ነው። ጠፋፊነቱ የቱ ጋር ነው ታውቃለህ? ፉሊ የሆነ ነገር እንዲገልጽልህ አያደርግም። ቦታው የሆነ አርጊው የምታደርግለትን ነገር አይገልጽልህም። ሲጀመር ብሉይ ኪዳን ላይ የሆነ ነገር አድርገህ ድነት ታገኛለህ የሚላለ እንደው በመንግስቱ ወንጌል አድርገህ ማቴዎስ ላይ ያለውን ወደኋላ ብትለጥፈው ራሱ ብሉይ ኪዳን ላይ ራሱ የሆነ ነገር ስላደረክ ነው ምንድን ነው የሚላለ። ይሄ ከምን ጋር ነው የሚሆነው ነው? እስቲ ይሄኛውን ሀሳብ እስቲ ኖ እኔ ገና ሌክቸር አላረገም ዳኜ፣ ሌክቸር አላረገም። አሁን እኮ እያረኩ ያለሁት መሰለህ የመንግስት ወንጌል ነው እየተነገረ ያለው እና የጸጋ ወንጌል የሚባል አለ አዲስ ኪዳን ላይ ላሉት የሚነገር ኦኬ። ከዛስ ያንን ማየት የምንችለው ማቴዎስ 25 ላይ ካለው ጋር አድርገን ስንመለከት ነው። ለምን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ምናምን የሚል ነገር ስላለ እሱ ምንን ያሳያል? እሱ በስራ መዳንን ያሳያል። ጥያቄ እስራኤላውያን ራሱ በስራ ነው የሚሉት? አይ የሆነ እንትኑ ቴዎሎጂ ራሱ ምን ያክል የሆነ ቀፋፊ እንደሆነ ባካፕ ማድረግ አይችልም ወደኋላ። አዎ እስራኤላውያን ማቴዎስ 25 ላይ ማቴዎስ 25 ላይ የምናገር 25 ለምናገረው በግና ፍየል ለምለው ሲጀመር ከአሕዛብ መካከል ነው አይደል? አሕዛብ ብሎ ነው በፊቱ ይሰበሰባሉ። ከዛ ከአሕዛብ መካከል ነው። ሌላ ደግሞ ከነዚህ ከታናናሾቹ የሚል አለ። አይ ቲንክ አሁን እዛ ጋር እኔ አሁን መረዳት የፈለኩት ነገር ምንድን ነው? ከአሕዛብ መካከል እነዚህን በማድረጋቸው አሁን ወደ መንግስቱ ሲገቡና ኑ ብሎ ወደ ዘላለም ሕይወት ሲገቡ ነው እያየን ያለ ነው። እና 25 ላይ እነዚህን ባለማድረጋቸው ግን ለመላእክትና ለሰይጣን ወደ ተዘጋጀላቸው ኑ ሂዱ ሲል እናያለን። አሁን ይሄኛው አዲሱ ሰው ነው ወይ እዚህ ጋር ያለው? ይሄን ማድረጉ ይሄን ያደረጋችሁ ያባላችሁ ወደ ዘላለም ሕይወት ይግቡ የሚለው ኤፌሶን ምዕራፍ 2 ላይ የሚናገር ያ አዲሱ ሰው ከሆነ እዚህ ጋር ስራ የሚል ሐሳብ ለምንድን ነው የገባው ነው እኔ ጥያቄ። ዲስፒዎችንም መቼስ አንወነጅልም። እነዚህ ላይ ግን ነፍሳቸውን አይማራቸው እንደዚህ የሚያወዛግባቸው ሰዎች እኔ ምንም ሌላ ምለው ነገር የለም ማለት ቆይሽ አንተን ሊያዝህና አንተን ይዤ አንተ እንድታስበው ላድርግ ምንም ማድረግ ስለማልችል ማለት ነው። ምክንያቱም ገና አዙሬ ይሄኛው ለዚህ የተጻፈ ነው፣ ይሄኛው እንደዚህ ነው የሚፈታው፣ ይሄኛው እንደዚህ ነው እንድል ከጀመርኩ ሰዓቱን በሙሉ አንተ ላይ ስለምፈጅ ማለት ነው። እንደዛ መሆን ይችላል። በግና ፍየል የተባሉት ከአሕዛብ መካከል ናቸው ነው ያልከኝ? ያ እዛ ጋር አሕዛቦቹ በፊት ቦታ ላይ እነዛ ነው የምናገረው። ከአይሁድ የሆኑትስ እዛ ጋር አይሁዶችን አይገልጽም። አሕዛብ ይላል ብቻ ቦታው ላይ ደግሞ ማየት እንችላለን። አሕዛብ ማለት ነው ህዝቦች ማለት ነው። ታናሽ ወንድም የተባሉት አይሁዶች ናቸው። ዳኜ ምናምን እንትን እንዳያረ አይደለ? አክሊሉ አንተ በራስ ታይም ታወራለህ። ቆይ ያዘው እኔ ልጨርስ ከሱ ጋር። አሕዛብ ማለት እኮ ብዜት ነው። ህዝብ የሚለው ቃል ሲባዛ ማለት ነው አሕዛብ ማለት ከእስራኤል ውጪ የሆነ ነገድ አይደል? እንደ አጠቃላይ የዓለም ህዝብ ነው አይደል? ከእስራኤል ውጪ የሆነው እንዴት ነው ከነገ? እሺ ለምሳሌ ዮሐንስ ራእይ ላይ ከነገድ ከቋንቋ ከህዝብ ይላል አይደል? ዮሐንስ ራእዩ ላይ ከነገድ ከቋንቋ ከህዝብ ይላል አይደል? ያ ከነገድ ከምን እያለ ነው? ነገድ ሲል ምን እያለ ነው? ቋንቋ ሲል ምን እያለ ነው? ህዝብ ሲል ምን እያለ ነው? ያ የዛ ጋር እስራኤል ነገር ሲል አጠቃላይ የዓለምን ህዝብ ነው፣ ኔሽን አጠቃላይ። ግን እዚህ ጋር አሕዛብ ብሎ ነው እንትን እዛ ጋር ኔሽን አጠቃላይ ነው፣ እዚህ ጋር ስፔሲፊክ ነው ያለ ማለት ነው። እዛ ጋር ኔሽን አጠቃላይ ነው፣ እዚህ ጋር ኔሽን አጠቃላይ አይደለም ያለ ማለት ነው። ኦኬ እዛ ላይ አሁን አሕዛብ የሚል ሐሳብ አለ። አሕዛብ ማለት ህዝቦች ማለት ነው ብሮዬ። እስቲ ሂድና በእንግሊዝኛው ተመልከት። ኔሽንስ ነው የሚለው፣ ሌላ ምንም እንኳን አይደለም። ኔሽን ህዝብ ነው። ኔሽንስ ማለት ነው። አሕዛብ ማለት ህዝቦች ሲባዛ ነው። አሕዛብ ማለት የግዕዝ ቃል ነው።
በአማርኛው እናድርገው ከተባለ ህዝቦች እንደማለት ነው። ህዝብ የሚለው አህዛብ ነው የሚሆነው በግዕዝ። አየህ የሆነ እነዚህ ቀውሶች የቃላት ጨዋታ ላይም ጭምር ነው የሚቆርሹት ነው። እሺ ማቴዎስ ምን? ኦኬ እንደዛ ከሆነ በአማርኛ ሲተረጎም ልክ እኮ ነው። በአማርኛው ይሻላል ማለት ነው። አይሻልም? በእንግሊዝኛ ኔሽን ነው፣ በአማርኛ ህዝብ ነው። በእንግሊዝኛ ኔሽንስ ነው፣ በአማርኛ አህዛብ ነው። ምንም አይሻልም። እንግሊዝኛው ቃል በቃል በስርዓቱ አስቀምጧል። በግዕዝ ጌኖስ ነው። ኦኬ ሌላኛው ኢትኖስ ነው። እነዚህ ብሔረሰቦች ምናምን እንደማለት ነው። ኢትኒክ የሚለው የመጣበት አንዱ ኢትኖስ ነው፣ አንዱ ደግሞ ጌኖስ ነው። ጂን የሚለው ቃል የመጣበት ማለት ነው። ጂን GENE ጄኔሎጂ ምናምን የሚለው ቃል የመጣበት። ስለዚህ አሁን እንደዛ ኦኬ አሁን እንደዛ ከሆነ በዛው ራሱ እንትን ሐሳቡን እዛ ጋር ያለውን ያንተ መረዳት ስለፈለኩ ነው። በግና ፊት የኔ መረዳት ልንገር ስራ ጋር መገናኘት አለው የለም ማለት ከስራ ጋርማ ተያይዞ ትሸለማለህ አለ ማለት ከስራ ጋር ተያይዞ ሽልማት አለ ነው። ከስራ ጋር ተያይዞ ድነት ብሉይ ኪዳን ላይ የለም። ሌላ ሶስተኛ ወገን ካልፈጠርክ በስተቀር ማለት ነው። አሕዛብና አይሁድ ምናምን ብለህ ወይም ኔሽንስ ሌሎች ኔሽንስ እንደ ፔኩላር ህዝብ ተብሎ ቀድሞ የተጠራውን ሁለቱን ከነሱ መካከል ደግሞ የተዳቀለ ሌላ ህዝብ አለ ብለህ ማታስብ ካልሆነ በስተቀር ኦኬ እንደዛ ብለህ ማታስብ ካልሆነ በስተቀር በቃ ሁለት ህዝብ ብቻ ነው ያለው። ሁለት ህዝብ ብቻ ነው ያለው። አሁን የአንተ ኢንተርፕሪቴሽን ችግር የሚሆነው የቱ ጋር እንደሆነ ታውቃለህ? ማቴዎስ 25ን በአይሁድ ኮንቴክስት ጀምረ በአሕዛብ ኮንቴክስት ሊጨርስ ነው እያልክ ያለኸው። ለምን እዛ ክፍል ላይ አይሁድን ብቻ ብሎ አጥብቦ አይደለም እያወራ ያለው። አይ ነው ማለት አሳስቻለሁ። ስቴትመንቱ ሲናገር ሌላ አንተ ያላልከውን ጨምሬያለሁ። ሶሪ እሱን ልታወራ እንደከፈትክ ገብቶኛል። እያልክ ያለው ለአይሁድ ብለህ ጀምረህ ለአይሁድ ብለህ እንዳትፈታም ያደርጋል። ምን የሚል ቃል በአንተ አንደርስታንዲንግ መሰረት አሕዛብ የሚል ስላለ አይደለ? ለምን እስራኤልን አሕዛብ ብለህ ስለማጠራ አይደለ? ስለዚህ ምን አይነት ፍቺ ውስጥ ነው የምገባው? ደህና ትመጣና ወዮ ለእስራኤል ብዬ እየፈታው መጥቼ ነበረ። እዚህ ጋር ስደርስ ግን ምን ሆነብኝ? አሕዛብ ሆነብኝ አይደለ? እንደዛ ነው የሚሆንብኝ አንተን አፈታት ከተከተልን። እንደሱም አይደለም። ስለዚህ ማቴዎስ 25 ስለዚህ ስለ ሽልማት ነው የሚያወራው ማቴዎስ። እሺ አውራ። ኦኬ ከድህነት ጋር አይገናኝም። እንዴት ነው አሁን? ምክንያቱም እዛ ጋር የምን ደህንነት ኦኬ ፍየሎቹን አሁን ለምሳሌ መስፈርት ሰጥቶ ፍየሎቹን ወደ ለሰይጣን ወደ ተዘጋጀው ሲጣሉ እነዛ በጎች ደግሞ ወደ ዘላለም ሕይወት አይደል እንደ እየገባሉ። አሁን ይሄን ከሽልማት ጋር ነው ብለን መፍታት እንችላለን ወይ? ለዛ ነው ያ ከሽልማት ጋር ነው። ምክንያቱም በጎቹ መልካም ሲያደርጉ የነበሩ ናቸው። ለምን ሲባል የበግ ባህሪው መልካምን ማድረግ ስለሆነ እኛም ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ልንሰራ በክርስቶስ ኢየሱስ ተፈጠርን። እነዛ በጎች ከእስራኤልም ናቸው ከሌሎች ህዝቦችም ናቸው አይደል? ከእስራኤልም ናቸው። ለምን ኢቭን የመጀመሪያው በግ የሚለው እንኳን የተጠራው ለእስራኤል ቤት ነው። ባይዞ 99ን አስቀምጠው ማለት 99 ነው ማን ናቸው? 99ን አስቀምጠው አንዷን ፍለጋ ሄደ ነው አይደል የሚባለው? ብሮ አለ ይሰማል ማውራ? አዎ ይሰማል እኮ 99ን አስቀምጦ አንዷን ፍለጋ ሄደ። አንዷን በግ ፍየል ፍለጋ ሄደ ኢየሱስ አይደል? አንዷን በግ ፍለጋ ሄደ። ከዛ 10 ላይ ደግሞ ይመጣና ሌላ ቦታ ላይ ምን ይላል? ከዚህ በረት ያልሆኑ ሌሎች ፍየሎች አሉኝ ነው አይደል የሚለው? የስ አትበለኝ ድጋሚ ስማ። ኢየሱስ የፍየል እረኛ አይደለም የበጎች እረኛ ነው። አንደኛ ኦኬ ዳን ዮሐንስ 10 ላይ ምን ይላል? ከዚህ በረት ዮሐንስ ወንጌል ምዕራፍ 10 ላይ አይ ቲንክ ወደ 15 አካባቢ ከዚህ በረት ሌሎች በጎች አሉኝ። አየህ ግን በረቱ ይለያያል አይለያይም? እንደሚለያይ ነው የሚያወራው። ከዚህ በረት ሲል ያ በረት የትኛው በረት ነው? ከዚህ በረት ሲል እየጠራ ያለው ይሄ እያለ ያለው የትኛው በረት ነው? የእስራኤልን በረት አየህ። ከዛ ሌሎች በጎች አሉ፣ ሌላ በረት አለ አመጣና አንድ ይሆናል። ሮሜ 11 ላይ ያለው ማለት ነው። አንዱ ግንድ ላይ ሌሎቹ መጥተው ይሰካሉ ነው አይደል ያለው?
ስለዚህ አመጣቸውና እረኛው ማን ይሆናሉ? በጎቹ ማን ይሆናሉ? አንድ ግሩፕ ነው ውስጥ ያከማቸናል። ለዚህ ነው ሁለት ህዝብ ማይኖረው። ከአሕዛብ የሆኑን ደግሞ ከሩቅ የጠራን እኛን ነው ይላል ሮሜ 9 ላይ ጳውሎስ። ስለዚህ ከአሕዛብ የሆኑትን እኔና አንተን ዛሬ አገኘን ማለት ነው። ከዚህ በረት ያልሆኑ አሉ ያለንን እኛን አማንን ነበር እያሰበ የሚያወራ የነበረው፣ ዳኜን ነበር እያሰበ ያወራ የነበረው። ከዛ አመጣ ማለት ነው። ከዛ እውነተኛ እስራኤል ሆነን አንዱ ግሩፕ ነው ውስጥ ተከማቸን፣ አንዱ መሰባሰቢያ ውስጥ ተገናኘን ማለት ነው። ደን እነዚህ በጎች ለምንድን ነው የተሰባሰቡት? ለምን ዓላማ ነው የተሰባሰቡት ሲባል ኤፌሶን ምዕራፍ 2 ላይ ነግራል። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ የተፈጠርከው ምን ለማድረግ ነው? ዳኝ መልካሙን ስራ እንድሰራ እግዚአብሔር ምን ያለውን አስቀድሞ ምን ያለውን ያዘጋጀውን እግዚአብሔር አስቀድሞ መች ነው ያዘጋጀው? ያንን የምትኖርበትን የምትመላለስበትን መልካሙን ስራ አስቀድሞ ነው ያዘጋጀው። አስቀድሞ ሲባል መች ነው ያዘጋጀው? ዓለም ሳይፈጠር። ማቴዎስ 25 ላይ ምንድን ነው የሚለው? ማቴዎስ 25 ላይ ምንድን ነው የሚለው? ዓለም ሳይፈጠር ወደ ተዘጋጀላችሁ ወደዚህ ወደ ደስታው ስፍራ ምን በሉ ኑ ግቡ እላችኋለሁ። ማንን? በጎቹን። ለምን? ዓለም ሳይፈጠር የተዘጋጀላቸውን ያንን መልካም ህይወት ስለኖሩ right በዛ ስለተመላለሱ። ፍየሎቹ ደግሞ በዛው በራሳቸው መንገድ ሄደዋል አለቀ። ስለዚህ አላቃችሁ አላወቋችሁ ሄዱልኝ ነው የሚለው ዳሴት። ስለዚህ ኮሌክቲቭ አድርገህ የምትናገረው ነው እንጂ ነጠለ በጎቹ እስራኤል ብቻ ናቸው የሚባል ነገር የለም። እስከመ ከዛ በረት ያልሆኑትንም በጎች ብሎ ነው የጠራው። እዛ በረት ውስጥ ያሉትንም በጎች ብሎ ነው የጠራው። ስለዚህ በጎች የሚለውን ለአይሁድም ለአሕዛብም አንድ ላይ ነው የምትናገረው፣ ለህዝቦችም። ኦኬ ያ ኦኬ። የመጨረሻኛ ጥያቄ ተሰሎንቄ ላይ ያው ምዕራፍ 4 ላይ እንደምትላለ ጌታ ራሱ በመላእክት አለቃ ድምፅ በሚመጣበት ያው ቀድሞው ድምፁን የሚሰሙት ሙታኖች ናቸው ይላል። እነዚህ ሙታን ቀድሞ አሁን ለምሳሌ እዛ ጋር ያለው በዳማ እንጠቃለን ማለት በመከራ ውስጥ ማለፍ ነው አይደል? እንደዛ ነው የሚፈታው አይደል? በመከራ ውስጥ ማለፍ ከሆነ አሁን እነዚህ በህይወት ያሉት እንትን በቅጽበት ሳይለወጡ በፊት የሞቱት እነሱ ከሆነ እነሱም በመከራ ውስጥ ነው የሚያልፉት። ቆይ አንዴ ዳኝ ድጋሚ ጠይቃለሁ። ሐሳቤን የወሰደ ሰው አለ? ጂሰስ ና ግባ። ቆይ አንዴ ዓለም ሳይፈጠር ነው የተናገሩትን ዓለም ከተፈጠረ ነው የሚለው አለኝ። እስቲ ጨምቄ ላስወጣ አንድ ሰው አይ ነው። በጣም እንደዚህ አይነት ሰዎችን ሃምብል በሆነ አፕሮች ልናናግር እንደሚገባ አውቃለሁ። ግን የማያውቅ ሰውን ደግሞ ባለማወቁ እንዲያፍር ማድረግም ጤነኛ ነገር ነው። አሁን የተናገርኩትን ነገር ነው ሳላቅ ነው የተናገርኩት። ዓለም ከተፈጠሩ በፊት ያልኩትን ናግባ፣ አለዛ ቦልካለሁ። ናግባ እናውራ። ጂሰስ ምናምን ናግባ። ዓለም ከተፈጠረ ጀምሮ ነው የሚለው ያልከው ማለት ነው። ሰላም እሺ፣ ነይ ግቢ እስቲ። ያንቺን ደግሞ አውልቀን እንጣለው። ይሄ መከፋፈል ነው በሽተኛ የሆነ ቴዎሎጂ ኢቫንጀሊካል ቸርች ውስጥ እንዲገባ እያደረገ የነበረው። አትሊስት ሰላም ትሻላለች ብዬ አስባለሁ እንደዚህ አይነት ነገሮችን ከፋፍሎ በማውራት። ሰላም እንደዚህ ልጠይቅሽ፣ የመንግስቱ ወንጌል ተብሎ በዴፊኒሽን ደረጃ መንግስቱ ወንጌል ማለት ይሄ ነው። ከዛ የጸጋ ወንጌል ተብሎ የጸጋ ወንጌል ማለት ደግሞ ይሄ ነው። ከዛ በሁለቱ መካከል ልዩነት አለ ብሎ ወይ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን ጥቀሺ፣ ወይ አዲሱ መደበኛ ትርጉም ከነማጥኛው ጥቀሺ፣ ወይም እንግሊዝኛ የምታውቁ ኮሜንታሪ ካለ አንድ ሪፈራንስ አለሽ። አንድ ሪፈራንስ ነው ማን እኔ ልዩነት አለው ብዬ አላምንም። የመንግስቱ ወንጌል አሁን እነ ጴጥሮስ የመንግስቱን ወንጌል የሰበኩት ለእስራኤል ገላችሁታል፣ ለምን ከፋፍለሽ ታወሪያለሽ? እሱንስ የመንግስት ወንጌል ነው ሲጠራ የመንግስት ወንጌል ብቻ ተብሎ ይጠራል ብሎ የነገረሽ ማለት ነው። ስለ ትንሣኤ አልሰበኩማ፣ ስለ እንደገደሉ የተናገሩትኛ እነ ጴጥሮስ ለእስራኤል ሰቅላችሁ ገደላችሁት፣ ኢየሱስ እግዚአብሔር ከሙታን አስነሳው። ዋት ስለ ትንሣኤ ሰብከው እነሱ ሰቅላችሁ ገደላችሁት፣ እግዚአብሔር ግን ከሙታን አስነሳው። ለዚህ ነው እኔ ዝም ብሎ የመጣ ነገር አትቃሙ። በፈጠራችሁ አምላክ
አውቃለሁ ይሄንን ማን እንደሚያስተምራችሁ አውቃለሁ። ይሄ ወፍራሙ ሰውዬ እንዲህ እንትን መለጥ ያለው ሰውዬ ነው የሚናገረው አውቃለሁ። እሱ ዝም ብላችሁ የሚጎረጎርላችሁን አትቃሙ፣ በቃ አትለቃቁ። እንዴ ነች ምን ሆናችሁ ነው? ምን ሆናችሁ ነው? ዞር በሉ። ሪፈራንስ አንድ ሰው አትጠቀሙ። ሪፈራንስ አንድ ሰው አትጠቀሙ። ቼክ አድርጉ። 2-3 መጽሐፍት ምናምን ቼክ አድርጉ። ቁጭ ብሎ ነገረ ፍጻሜ ይላችኋል፣ ይግታችኋል። እነዛ እንትን ትንሣኤ አልተመሰከረም፣ እዚህ ጋር እንትኑ ተመስክሯል። ስለዚህ መንግስት ወንጌል፣ ኢህአዴግ ወንጌል፣ ብልጽግና ወንጌል እያለ ይነግራችኋል ማለት ነው። ያንን ይዛችሁ ትመጣላችሁ። ኢየሱስ ክርስቶስ ምን ሆናችሁ ነው? አማን እኔ እንኳን ልዩነት አለው ብዬ አላምንም። ዝሮ ተዛዝሮ እነሱም ስለ ኢየሱስ ነው። እንደዚህ ማመንሽ በራሱ ጤናማ አይደለም እኮ ነው የምልሽ። አሁን ልዩነት የለውም ብለሽ አለማመንሽ አያስመልጥሽም። እንደዛ ቅድም ያልሽው ነገር ራሱ በሽተኛ ነው። አሁን ይሄኛው ማምለጫ አይሆንሽም ያልሽው ነገር። እኔ እንደዛ ብዬ አላምንም ያልሽው ነገር ጤነኛ አያደርግሽም። ምክንያቱም ቀድመሽ ክሌም ያደርግሽው ነገር አለ። እሱ ነው ያስኩት እኔ። ኦኬ። ስለዚህ አሁን እነዛ ሁለቱ መካከል ልዩነት አለ ብላችሁ የምታምኑ ሰዎች ዴፊኒሽናል የሆነ ልዩነትን አምጡና አሳዩ። ይሄው እዚህ ጋር ለምሳሌ በትርጉም ደረጃ እኔ በእንትን ደረጃ አልጠይቃችሁም። ሌክሲካን ደረጃ አልጠይቃችሁም። ሌክሲካ ማለት እንደ በስኮላርሊ ሌቭል ሬፈረንስ የሚጠይቅባቸው እነዚህ የትርጉም መጽሐፍት ማለት ነው። ባክግራውንድ ኮሜንታሪዎችን አልጠይቃችሁም። ሌክሲካኖችን አልጠይቃችሁም። ዲክሽነሪዎችን ምናምን አልጠይቃችሁም። የምጠይቃችሁ እናንተ መረዳት በምትችሉበት ልክ እንኳን በዴፊኒሽን እንደዛ እንዴት ተቀመጠ ብዬ ነው የምጠይቃችሁ። እሱን እንኳን እያመጣችሁልኝ አይደለም። የሆነ አንድ ግራ የገባው ዩቲዩበር ቁጭ ብሎ መጨረሻው ዘመን እያለ ይነግራችኋል። እሱ ነው ይዛችሁ መልኩልኝ። ሰፋ አድርጉት ነው የምትለው። ሰፋ አድርጉት። የምታዩበትን ሌንስ አስፉት። የሆነ በአንድ ሰው መነጽር ብቻ አድርጋችሁ የሆነች ጠባብ ነገር አትመርበቱ። ቴንክ ዩ ሰላም ፎር ኮንትሪቢዩሽን። እሺ ዳኛ እንጨርስ እስቲ ከአንተ ጋር ረጅም ደቂቃ ቆየን። ኦኬ እንትን የተሰሎንቄውን አሁን ጌታ ራሱ በመላእክት ድምፅ አለቃ ሲመጣ ያን ድምፅ ቀድሞ የሚሰሙ ያንቀላፉት ናቸው። ኦኬ እነሱ ትንሣኤ ከደረጉ በኋላ በዳመና ያልፋሉ ወይ? ምክንያቱም ያ በዳመና ማለት እንነጠቃለን ማለት በመከራ ማለፍ ነው ስለሚል እንዴት ነው የምናየው? አግኝታለህ? አግኝቼዋለሁ። እኔ ብዙ ጊዜ አቮይድ የማደርገውን ጥያቄ ነው ይጠይቀኛለሁ። በተለይ ከመነጠቅ ጋር በመከራ ውስጥ ከማለፍ ጋር እንለወጣለን ጋር እንወሰዳለን ጋር ምናምን ያሉ ቶፒኮችን ምንድነው የማደርገው? ሰዎቹ ሞር እንዲሄዱበት ሪፈራንስ ነው የምሰጣቸው። የሆነ አቋሞችን እየተቸ ከዛ ቤስት ነው የሚለውን ነገር የሚሰጡ መጽሐፍትን ነው ሰጀስት የማደርገው። አሁን ቤት ቢሆን የሆነ መጽሐፍ አሳይ ነበር፣ ግን ርዕሱን ስለማውቀው ልንገርህ። አምናት ገና አንሰር ዳት ኩዌስችን ፎር ዩ ራይት ናው ማለት አሁን አልመልስልህም። ምክንያቱም የኔ አቋም አለ። ብነግርህ የራሴን ደህና አድርጌ እነግርሃለሁ፣ ግን ምንድን ነው ኢምፖዝ ማድረግ ነው የሚሆነው እና የኔን ብቻ ማለት ነው የሚሆነው። ሌሎችን ደግሞ በደንብ እንዳልሄድባቸው ረጅም ጊዜ ቁጭ ብዬ ማነበው ርዕስ ይሄን አይደለም። ነገረ ፍጻሜ ላይ በቃ ገና ነኝ እኔ አላነብም። ለምን ሲባል እኔ ይቆያልም አይቆይም፣ ከመከራ በፊት ከመከራ በኋላ መከራው እንደዚህ ነው ምናምን ብዬ ባምን ባላምን መምጣቱ አይቀርም። በቃ በመከራ ውስጥ ማልፍ ከሆነ አልፋለሁ። አይ አታልፍም ከሆነ ይነጥቀኛል። ቤቱ ከሆንኩ የራሱ ከሆንኩ ማለት እኔ ቁጭ ብዬ እንደዚህ ነው የሚቀድመው እንደዚህ ነው ስላልኩ የሚቀየር ነገር የለም እና ኢንትረስትድ አይደለሁም ባጭሩ። እኔ ኢንትረስትድ የሆንኩት ምንድነው ሌሎች በጣም እንደዚህ ሜጀር የሚባሉ ዶግማቲክ ቶፒኮችን ነው ማውራው። ተወራ ድነትን የተመለከተ፣ ጽድቅን የተመለከተ፣ ቅድስናን የተመለከተ፣ ነገረ ክርስቶስን የተመለከተ፣ ነገረ መንፈስ ቅዱስን የተመለከቱ እነሱ ነገሮችን ኢንጆይ ታደርጋለህ። ይሄኛው እንደው 5-6 ቪዲዮዎች አሉበት። አንተ አንዱን እያወራ እያለ አንዱ ይፈርስበታል በዛ በኩል ቁጭ ብሎ ማለት እንዴ ይሄን ክፍል እንደዚህ ይፈታዋል እንዴ እንትና እኮ እንደዚህ ይፈታዋል እያለ የሚያዳምጠው ቶፒክ ነው። ሶሊና ግባ ቅድም የጻፍከውን አይቻለሁ፣ አልፌ ነበር። ማትገባ ከሆነ ብሎክ ይዤ ነው የምጠብቀው፣ አየር ላይ ልቀነድብህ ማለት ነው። ግባ፣ ኢንቫይት አድርጌሃለሁ። ማትገባ ከሆነ በብሎክ ትሸኛለህ ዛሬ። ግባ፣ እየጠበቅኩ ነው እያወራሁ እያለ ኢንቫይት አድርጌሃለሁ። ስለዚህ አንድ መጽሐፍ ልስጥህ። እንኳንም ገባ። አንድ መጽሐፍ ይሄኛውን አሁን ያልከውን ነገር በደንብ አናሊሲስ የሚሰራ ሚዩት አድርግ ሶሊ፣ አናሊሲስ የሚሰራ መጽሐፍ የፒዲኤፍ ሊኖረውም ላይኖረውም ይችላል። እኔ ሃርድ ኮፒ ነው ያለኝ።
ኪም ሬድል በርገር ይባላል። ኦኬ ኪም ሬድል በርገር ጽፈ ያዘው። ይሄን ኪም ሬድል በርገር ይባላል። ፒዲኤፍ አለው። ርዕሱ ፒዲኤፍ አለው። ምን የሚለው? እኔ እኮ ገና ርዕሱን አልነገርኩም እኮ። ምን በሚለው ነው ፒዲኤፍ ያለው? ለመጻፍ እኮ ነው ነገር እንትኑ ማለት ነው። ፒዲኤፍ ያለው። እሺ እኮ ፒዲኤፍ አለው የምትለኝ እኮ ርዕሱን ስነግርህ ነው። ያው ፒዲኤፍ አለ ትለኛለህ። ርዕሱን አልነገርኩም። ስለዚህ ርዕሱ the case for amillennialism ነው የሚለው። the case for amillennialism ነው የሚለው። እዛ ያ መጽሐፍን እንትን ብልበት ምክንያት ለምንድን ነው? ሁሉንም ሌሎችን ቪዎች ማለት ነው ብሩክ የሚታል the case for amillennialism ይላል ዳኝ። እዛ ላይ ያ መጽሐፍን የመረጥኩበት ምክንያት ሁሉንም ቪዎች ደካማ ጎናቸውንም ጠንካራ ጎናቸውን አስቀምጦ ከዛ በኋላ ያ ለምንድን ነው መቀበል የሌለብን ይሄን ለምንድን ነው መቀበል ያለብን የሚለውን ነገር በደንብ ትሪት ያደርጋል። ቤስት የሚባሉ ስኮላሮቻቸውን ነው ኮት እያደረገ የጻፈው። ስለዚህ እዛ መጽሐፍ ላይ ቼክ አድርግ። እኔ for the last 4 years ነገረ ፍጻሜያዊ ጥያቄዎችን አቮይድ እያደረኩ ነው የመጣሁት። ዛሬ ለአንተ አይደለም እንትን እያልኩ ያለው። ስለዚህ ምናልባት ያንን መጽሐፍ አንተናና ባክ ኤንድ ፎርዝ እንትን ማድረግ እንችላለን። ይሄ ምንድነው ቡክ ሪቪው ልንሰራ እንችላለን። አንዴ ቆይ እሺ መተናል እንቀጥል። እንደዛ ነው ማለት ነው ብሮዬ። እሺ ዳጄ አትጥፋ ወይ በውስጥ አውራኝ። ኦኬ ዩንኪ አንኪ አማን ሶሪ አማን ሄሎ እንዴት ነህ አንኪ? አማን ሶሪ እንትን ነው ልጄ ነው ነክቶት የገባው ተሳስቶ። እንዴ ሶሪ አውረደኝ። ችግር የለውም። እሺ ሌትስ ጎ። እሺ ቀጥል አንኪ። አማን እንዴት ነህ? ሰላም ነው? ክብሩ ይስፋ አባትና ልጅ እንዴት ነህ? ተባረክ አማን። ያው ጥያቄዎች አሉኝ፣ አንድ ሁለት ጥያቄዎች። ነገር ግን አንድ ከጥያቄ በፊት አንድ እንደ ኮመንት ትንሽ የማስቀምጠው ነገር ምንድነው፣ በተለይ እንደዚህ ጥያቄና መልስ በምታደርጉበት ጊዜ እና እንደዚህ ፕላትፎርም ላይ በምትሰሩት ስራ ብዙ ለውጥ እየመጣ ነው። በተለይ አንዳንድ ቤተክርስቲያኖች ባክ ቱ ደ ኦሪጂን እያሉ ነው። በተለይ ዶክትሪናችንን ማወቅ አለብን የሚል ብዙ ነገር እያነሱ ነው እና ይሄንም እንዲታወቅ ነው እና ጥሩ ነገር እያመጣ ነው ይሄ ነገር እና ይሄ ነው እንደ ኮመንት ማስቀምጠው ነገር። ኦኬ ታንክ ዩ። እሺ ሌላ ደግሞ ምንድነው ጥያቄ ማነሳው፣ ሰሞኑን አንድ ቪዲዮ እያየሁት ነበርና በዚህ በዩቲዩብ ላይ ኒው ቴስተመንት ሂስትሪ ይላል የሚያስተምረው ባርተርማን ይባላል እና ይህ ሰው ምን ይላል ከጳውሎስ 13 መልእክቶች ውስጥ 7ቱን ብቻ እሱ ጽፏል እና 6ቱ ግን የእሱ ተከታዮች የሚል ነገር ያነሳል ባርተርማን። ሌላው ነገር ደግሞ የሚናገረው ነገር አያይዘ እንድትመልስልኝ የሚፈልገው መጀመሪያ የተጻፈ መጽሐፍ የአንደኛ ተሰሎንቄ ነው በአዲስ ኪዳን መጽሐፍት የሚልም ነገር ያነሳል እና አያይዘ ይሄ ሰው የሚናገረውን ነገር ሁሉ ነገር መቀበል አለብን ወይ እና ትልቅ ምሁር እንደሆነ ይነገርለታል እና እስቲ በተለይ ጳውሎስ 7ቱን ጽፏል 6ቱ ደግሞ ተከታዮቹ ናቸው የሚለውና የመጀመሪያው አዲስ ኪዳን መጽሐፍ ተሰሎንቄ ነው የተጻፈው የሚል ነገር ያነሳልና የመጀመሪያ ጥያቄ ነው። ከዛ በኋላ የሚቀጥለውን ትቀጥላለህ። ተሰሎንቄ ነው ተሰሎንቄ ነው። ኦኬ ተሰሎንቄ ነው። ኦርደር ሲደረግ እኮ በእንትን በጊዜ ኦርደር አይደለም የተቀመጠው መጽሐፍ ቅዱሳችን ባይዘኝ በጊዜ ኦርደር። ቆይ እስኪ አንቺ ማይኩን አንሳ። የሚያስቅ ነገር ልነግርህ ነው። በጊዜ ኦርደር ቢሆን ብሉይ ኪዳን ላይ መጀመሪያው መጽሐፍ መሆን የነበረበት የትኛው ነው? በመጽሐፍ ደረጃ ኢዮብ። ኢዮብ ብሎ ነው ዘፍጥረት ማለት የነበረበት። ስለዚህ መጽሐፈ ኢዮብ ነው የመጀመሪያው ማለት ነው። ኢዮብን አስቀምጠህ ከዛ ዘፍጥረትም ምናምን እያልክ ትቀጥላለህ ነው።
ዘመኑም ጊዜውም ወደኋላ በጣም ይሄዳል የኢዮብ ማለት ነው። ልክ እንደዛ ተሰሎንቄ የመጀመሪያው ነው ተብሎ ይታሰባል። ከዛ አንደኛ ቆሮንቶስ ምናምን እንደዛ ያለ ሌሎቹ ይቀጥላሉ። እሱ ምንም ያመጣው ቴዎሎጂካል እንትን የለም፣ ችግር አይኖረውም። በጣም በቅርብ ርቀት ተብሎ በ15 ዓመት ልዩነት ውስጥ 15 ዓመት ልዩነት ከክርስቶስ ኢየሱስ ትንሣኤ በኋላ ተብሎ የሚታሰበው ቆሮንቶስ ነው። በጣም በቅርብ ርቀት ውስጥ ደግሞ ተብሎ የሚታሰበው ደግሞ ያው አንደኛ ተሰሎንቄ ነው። እሱ አሁንም ምንም ያመጣው እንትን የለም። ባይሆን ሰባቱን ነው የጻፈው እንደ ሰባቱን ነው የጻፈው። ሌላው በሱ ስም ፕሪቴንድ እየተደረገ ነው ሚለው እንትን ቴክስቹዋል ክሪቲሲዝም አለ፣ በደንብ አለ። ኦኬ ቴክስቹዋል ክሪቲሲዝም አለ። አት ዘ ሴም ታይም ደግሞ ኤርሊ ቸርችን ይዘው ፋንዳሜንታሊስት ስኮላሮች ይሞግታሉ። ሊብራል የሆኑቱ ለምሳሌ ይሄ መጽሐፍ የሱ አይደለም ብቻ እኮ አይደለም የሆነ ፖርሽኑም የሱ አይደለም የሚል ነው። በጣም ዲቴልስ ይገባ። ኦኬ ለምሳሌ ገላትያን አልጻፈውም ሳይሆን ገላትያን ጽፏል ቢባል እንኳን ከምዕራፍ እንትን በኋላ ያለውን እሱ አይደለም የጻፈው ምናምን ይባላል ክስ። ከዛ አሁን ለምሳሌ ቆሮንቶስ ላይ አንደኛ ቆሮንቶስ ላይ እሱ ቆሮንቶስ ላይ ጥያቄ የለበትም። ግን ለምሳሌ ሴቶች በማህበር መካከል ዝም ይበሉ ምናምን ህግ ራሱ አይፈቅድምና ተፈጥሮ ራሱ አይፈቅድም ምናምን የሚላል አይደል? ይመጡና እቺ ፓርት እሱ አይደለም የጻፈው ምናምን የሚሏል። ሌላ ቦታ ላይ ሄዱና በሁሉም አብያተ ክርስቲያናት የሚታመነው እንደዛ ነውና ምናምን የሚሉበትን ቦታ ደግሞ ቆርጫው ይሄም እሱ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ላይ መግቢያዎቹ የመጀመሪያዎቹ 3-4 ቁጥሮች ይሄ እሱ አይደለም እሱ አይደለም የጻፈው። አሁን ይሄ ዲቴል ሲገባ ማለት ቴክስቹዋል ክሪቲሲዝም ዲቴል ሲገባ ነው። እንደዛ ብለው አርጊው ከሚያረጉ ሊበራል ስኮላሮች እኩል የኛዎቹ ፋንዳሜንታል ስኮላሮች ኢቭን ክርስቲያን ያልሆኑ ሌሎች ስኮላሮችም አሉ እና እዛ ላይ ደቤስት ላይሆን ይችላል፣ ግን አሪፍ መጽሐፍ ብዬ ማስበው እንደዚህ አይነት ጥያቄዎችን ጥሩ የሚፈታ እነ ክሬግ ኢቫንስ ያዘው እንትኑን በጣም ትልቅ መጽሐፍ ነው፣ ብዙ ሺህ ገጾች ነው እና እንደዚህ አይነት ኢሹዎች ዲክሽነሪ ነው፣ ቃላትን የሚፈታ ነው። ግን መግቢያ የመጽሐፍቱን መግቢያ እሺ ከሚዲየም ልጀምርልህ፣ ከትንሹ ልጀምርልህ። ኢንትሮዳክሽን ቱ ዘ ኒው ተስተመንት የሚል እነ ዲ ካርሰን እነ ዶግላስ ሙ ምናምን ያዘጋጁታል። ኢንትሮዳክሽን ቱ ዘ ኒው ተስተመንት ማቴዎስም ማን ጻፈው፣ የት ተጻፈ፣ እንዴት ተጻፈ፣ ለምን ተጻፈ፣ ወደ ማን ተጻፈ ምናምን። ኦኬ ኤ ሊትል ቢት ቴክስቹዋል ክሪቲሲዝም ይሰራሉ ምናምን። አን ኢንትሮዳክሽን ቱ ዘ ኒው ተስተመንት ጄ ካርሰን ዶግላስ ሙና የሆነ አንድ አለ መሰለኝ ሌላ ግባና እሱ ቼክ አድርግ። በጣም ትንሽ መጽሐፍ ነች። 27ቱንም የአዲስ ኪዳን መጽሐፍት የጻፉበትን ዓላማ፣ መቼ እንደተጻፉ፣ በማን እንደተጻፉ፣ ዘመኑን፣ ጊዜውን፣ ተደራሲያን ምናምን የሚለውን ነገር በደንብ ቻፕተር ባይ ቻፕተር ምናምን ክላሲፊኬሽን ይሰራል። እሱን ቼክ አድርግ። ኦኬ ቼክ አድርግ እሱን። ሁለተኛው ደግሞ ብያለሁ ክሬግ ኢቫንስ ጀነራል ኤዲተሩ ነው። ኦኬ ዲክሽነሪ ኦፍ ዘ ኒው ተስተመንት ባክግራውንድ የሚል እየጻፉ ነው አንቺ? አዎ ግን ፈጠንክብኝ በጣም ወይ በኋላ ክሬግ ኢቫንስ በልና ጀነራል ኤዲተሩ ነው፣ ግን ነፍስ ጻፊዎች አሉት። ክሬግ ኢቫንስ በልና the dictionary of new testament background የአዲስ ኪዳን የጀርባ ታሪክ መዝገበ ቃላት ነው። ዲክሽነሪ ኦፍ ኒው ተስተመንት ባክግራውንድ የሚል ጀነራል ኤዲተሩ ክሬግ ኢቫንስ ነው። such a respected ስኮላር ነው። የመጀመሪያው ደግሞ ትንሹ ያልኩ እነ ዲ ካርሰን እና እነ ዳግላስ ሞ ምናምን ያሉበት ኢንትሮዳክሽን ቱ ዘ ኒው ተስተመንት እነ ዳግላስ ሞ እና እነ ዲ ካርሰን። ክሬግ ኢቫንስ ደግሞ ዲክሽነሪ ኦፍ ዘ ኒው ተስተመንት ባክግራውንድ። እነዚህ መጽሐፍት ላይ ምን ታገኛለህ? በጣም ኤንሸንት የሆኑ ቃላትን ፍቺ በመጽሐፍ ቅዱስና ከመጽሐፍ ቅዱስ ውጭ ያሉትን and at the same time ቴክስቹዋል
እንትን ቫሪያንቶችን አሁን ያለው ሌተር ስኮላርሺፕ ምን ይመስላል የሚለውን ነገር በደንብ ያስቀምጥልሃል። ቼክ አድርገህ አንድ ጥያቄ ያለኝ ብለህ ነበረ። ይኸኛውን ሳማውን ከሄድኩልህ አንድ መርቅና ውጣ። እሺ ያው ሁለተኛ ጥያቄ ያው ከዚሁ ጋር የተያይዞ ትንሽ ለየት ያለ ነው። ይህ ምንድነው? በዚህ በዴድ ሲ ስክሮል ላይ በተለይ ሞት ባር ጥቅሎች በሚባለው ነው። በተለይ ስለ አፖክሪፋ መጽሐፎች መጠይቅ ምንድነው እዛ ላይ በተለይ ይሄ ዴድ ሲ ስክሮል ላይ ወይም የሞት ባር ጥቅሎች የተገኙበት አካባቢ ላይ እነዚህ የኩምራን ማህበረሰብና እነዚህ ኢሴናውያን የሚባሉት የሃይማኖት ቡድኖች እዛ አካባቢ እንደሚኖሩ ያው ታሪክ ይናገራል። እና ምናልባት እነዚህ ሰዎች እነዚህ ጭማሪ የሚባሉ መጽሐፎችን ጽፈዋል ማለት እንችላለን። ምክንያቱም አንዳንድ የብሉይ ኪዳን መጽሐፍቶች እዛ አካባቢ ሲገኙ እነዚህ አንዳንድ አፖክሪፋዎች ትራንስሌቶች ብዙ ተገኝተዋል ተብሎ ስለሚታመን እና እነዚህ የሃይማኖት ድርጅቶች በተለይ የኩምራን ማህበረሰብ እና እነዚህ አሴናውያን የሚባሉት የሃይማኖት ቡድኖች ጽፈውታል ማለት እንችላለን። በዚህ ላይ ነው ወይ ነው ጥያቄ። ሁለተኛው ያ አይ ጽፈውታል ሳይሆን በብዛት ጠብቀውታል ነው። የቁምራን ኮሚኒቲ እንትን ይዘውታል ፎር ዘ ሎንግ ታይም ይዘውታል ነው። ግን የያዙት በኤምቲ ላይ የምናውቀውን ማጆሪቲ ቴክስት ላይ የምናውቀውንና ሴፕቱጀንት ላይ ያው ሴፕቱጀንቱ ቀጥታ ብሉይ ኪዳኑን ሀሳብ ማለት የብሉይ ኪዳኑን መጽሐፍ ግን ኋለኞቹ ሴፕቱጀንቶች ደግሞ አፖክሪፋ መጽሐፍትንም ጭምር አንድ ላይ ይዘዋል ነው። ሶ የቁምራን ወደ ኋላ ይመዘዛል ከኋለኞቹ ሌተር ሴፕቱጀንት እየቀደመ ነው የነሱ። ስለዚህ ምንድነው ያደረጉት ሲባል የተለያዩ ትራዲሽኖችን ለቃቅሞ ይዘውታል ነው። ዳስ እነሱ ጽፈዋል አይደል? እነሱ ትራዲሽን ኦፍ ኢንተርፕሪቴሽን ነው ዴቨሎፕ ያደረጉት። የአፈታት ትራዲሽንን ዴቨሎፕ አድርገውታል እንጂ ቁምራኖች ፋብሪኬት ያደረጉት ኦር የወለዱት ያወጡት ምናምን የሚባል ነገር የለም። ይዘውታል ፎር ዘ ሎንግ ታይም እዛ ዋሻ አካባቢ ምናልባት ግሪን ኤሪያ የነበረ ሊሆን ይችላል ኦር ውሃ የሞላበት ምናምን አካባቢ ሊሆን ይችላል። ሌተር ግን አካባቢው ጠፍቷል እንደሚታወቀው፣ ግን ሰዎች ይኖሩበት የነበረ አካባቢ ነው። እነዛ ሰዎች ግን ያንን ነገር ይዘውት ነበር ነው። ሶ they didn't develop any book from themselves ማለት ነው። ያልነበረ ነገርን ዴቨሎፕ አድርገውታል ሳይሆን በጣም ኤንሸንት የሆኑ የነበረውን በሰዓቱ የነበረውን ጁዳይዝምን መረዳት የምንችልበትን ያንን ነገር ፍራግመንቶችን በደንብ ይዘውልናል። ባይሆን እነሱ ጋር ስኩል ኦፍ ቶቶች ዴቨሎፕ አድርገዋል፣ ላይን ኦፍ ኢንተርፕሪቴሽኖች ዴቨሎፕ አድርገዋል ነው የምትለው እንጂ አዲስ ነገር እነሱ እኮ ይተቻሉ። ባይዘ ወደኋላ እንደ እንትን ይሄ ጠንካራ ሶርስ አድርጋ አትይዘውም። እንደዚህም ሊባል ይችላል የሚለውን ነገር ትወስድባቸዋለህ እንጂ የሚተቹበት መንገድ አለ። ምክንያቱም that's not the only tradition በአይሁድ አፈታት ስኩል ኦፍ ኢንተርፕሪቴሽን ውስጥ the only authority or the only የሚታወቅ እንትን አይደለም። So yeah, they kept traditions and they kept books, but they were not the originator of those traditions and books. በዛ እነሱ ጽፈዋል ያንን ነገር ማለት አንችልም። ግን እንዴ ነው ግምቱ? እንዴ ነው አማኒ? ለምሳሌ እነዚህ አፕሮክሪፋ እነሱ ውስጥ ነው እኮ አሁን እነሱ ውስጥ ነው ከተባለ እንትኑን ጽፈውታል ልትል ትችላለህ። አሁን ትራንስሌሽኑ አለ አይደል? የሆነ ነገር የሚፈቱበት መንገድ በቃ እሱ የነሱ ነው። ግን የዛ ነገር የመጀመሪያው ዋናው እነሱ ኢንተርፕሪቴሽንን ኢንተርቴን ያደረጉበትን ነገር የሱ መነሻ እነሱ ናቸው ማለት አልችልም። ለምሳሌ ማጆሪቲ እኮ ወደኋላ ጠጋ ይላል፣ ግን ተጠብቆ የቆየ ነው እሱ ራሱ። ስለዚህ የማጆሪቲ ቴክስት የመጠበቅን ትራዲሽን ወደ ቁምራን ኮሚኒቲ ውስጥ ወስደህ ልትለጥፈው ትችላለህ። እዚህ ኮሚኒቲ ውስጥ ተይዟል ልትል ትችላለህ። ሴፕቱጀንት እየተያያዘ የመጣበትን እነሱ ይዘውታል ልትል ትችላለህ። ይዘውታል ነው ባይዘው ይዘውታል። ግን እንትኑን ዋናውን ይሄ ምንድነው የሚባለው ኢንስፓየርድ የሆነውን ቡክ እነሱ ናቸው ያመጡት፣ እንደሱ አይደለም። እሱን ሶሊ ፎር ዘ ፒፕል ኦፍ እስራኤል ነው የሚሰጠው፣ የሆነ ኮሚኒቲ ሳይሆን ለእስራኤል። አዎ በእርግጥ እኔ እነዚህ ኖርማል በ39ኙን የሚታወቁትን መጽሐፍት ሳይሆን እነዚህ ጭማሪዎችን ነው ማለት ጭማሪዎች እነዚህ ጦቢት አልዋደላ አፖክሪፋዎች የተገኙት እዛው አካባቢ እነሱን ጽፈውታል የሚል እንትን ነው ጥያቄ። አፖክሪፋዎች አብቀውታል እነሱ አይ ዶንት ኖ። እኔ ማቆ ኢንፎርሜሽን እነሱ ጽፈውታል አይደል? እነሱ ጽፈውታል ሳይሆን they were the earliest ቀደምት የሚባሉ ኦነርስ ናቸው። እነሱ ይዘውታል።
እንጂ እነሱ አይደለም ማለት ሄኖክን ባሰብኩ ቁጥር ቁርአን አይደለም የምታስበው። አንዳንድ አፕሮክሲማ መጽሐፍ አሁን ላይ በኦርቶዶክስና ካቶሊክ ውስጥ ያሉ በቁርአን ኮሚኒቲ ዘንድ የማይታወቁ አሉ። ባይዞ የማይታወቁ ማለት ነው። እኔ እላለሁ የምር በድፍረት አሳስ ገሰሱን ነው የያዙት ብዙዎቹ ኤርሊ ቸርቾች አሳስ ገሰሱን ማለት ነው። ለምን መለየት አልቻሉም? የትኛውን እንያዝ የትኛውን እንጣል ምናምን። በጣም ሎንግ ፕሮሰስ ነው ካነን እንደሚታወቀው። በአንድ ምሽት ሴትል የተደረገ ነገር አይደለም። የሀገር መጽሐፍ ተይዞ ነበር ጨንቋቸው ካኖኒካል ነን ካኖኒካል ሪደብል ኢን ዘ አልታር ነን ሪደብል ምናምን እያሉ ነው የከፋፈሉ ያስቀመጡት። የሚነበቡም አይነበቡም ዶክትሪን የሚሰራባቸው ማይሰራባቸው ኢቲክስ የምትማርበት ማትማርበት ምናምን እየተባለ አሁን ለዛ አይደለም ያለው። ወይ አሁን ቶታሊ ሪጀክት አድርገህ እነዚህ ናቸው ኢንስፓየርድ ምናምን ብለህ ትቀጥላለህ። አየህ ሶ as per my knowledge አፕዴት አላረኩ ሊሆን ይችላል። as per my knowledge they were not the originator of that book but they kept it in early period kept ያደረጉት እነሱ ናቸው የያዙት እነሱ ናቸው ጠብቀውታል እንጂ እነሱ ታል ማለት አንችልም። እና አማኒ እዚህ ላይ ግን ላስቸገረና እዚህ ላይ ግን ለምሳሌ እነዚህ መጽሐፎች የተገኙት በተለይ በዚህ በ400 ጨለማ ዘመን በምንልበት ጊዜ ነው። እንግዲህ ታሪክ እንደዛ ነው የሚለንና ጻፊዎቹ ያው በግምትም ደረጃ አይታወቁም ማለት እንችላለን። እነዚህ አፖክሪፋ አይታወቁም ስፔሲፊክ ማስቀመጥ አንችልም አይቻልም። በቃ እንትኑ ላይ አለ ይሄ መጽሐፎችን አንብበ ለምሳሌ አይሁዶች እንደጻፉት አውቃለህ። ለምሳሌ መቃቢያንን አንብበ እዚህ የጦርነት ታሪክ ነው ባይዘይ ሪዮትን ነው የመቃቢያን ታሪክ ማለት የጦርነቶች ታሪክ ነው ያለው። እና በሰዓቱ እነዚህ ኢሴንስ የሚባሉ ቀናተኛ የሚባሉ ግሩፖች አሉ። ለምሳሌ ቀናተኛው ስምዖን አለ አይደል? ዚሌትስ የሚባሉት ኤሰንስ የሚባሉት ምናምን ወደ 5 ግሩፖች አሉ። ጁዊሽ ሆኖ ጁዊሽ ሰዎች ማለት ነው። ፈሪሳውያን፣ ሰዱቃውያን፣ ኤሰንስ፣ ዚሌትስ ምናምን 5-6 የሚሆነው ማለት ነው። እና አሁን አንዱ ፖለቲካ ፓርቲ ነው። አሁን የቀናተኛው ምናምን የሚባለው አሁን ስምዖን በቃ አሁን ላይ እንዳለው እኮ ነው የሆነ ወይ ፋኖ ትለዋለህ ወይ ቄሮ ትለዋለህ ኦር የሆነ ምናምን እንደማለት ነው። ባይዚ ቀናተኛው ምናምን ስትል ከፍለፊት እና they have their own way of interpretation እስራኤልን የሚያዩበት መሲሁን የሚጠብቁበት ቀኝ የሚገዟቸውን አካላት የሚያዩበት የራሳቸው መንገድ አላቸው ምናምን እና ያ አሁን እነዛን መጽሐፍት በሰዓቱ ኢንተርፕሬት የሚያደርጉ የሚይዙ ኢማጂን እንግዲህ ከክርስቶስ ልደት በፊት 200-300 ዓመታት ወደኋላ ነው የተጻፉት እነዛ ተብሎ አሁን ሄኖክ 160 ወደ 200 ነው ወደኋላ ከክርስቶስ በፊት ማለት ነው። ሌሎችም እንደዛ እና ቀናተኞቹ እጅ ላይ የጦርነት ምናምን መጽሐፍት አሉ ማኒፌስቶ ማለት ነው። እነ መቃቢያን ምናምን ይይዛሉ። ይሄው ለጌታ ብለን ህዝቡ ተዋግቶ ነበር ከዚህ በፊት ይሄው እንትና እንዴት ቤተ መቅደሱን ለማጽናት ብሎ እንዴት እንደተዋጋ ተመልከት። እኛም ልንዋጋ ይገባል ምናምን ይዙታል ማለት ይዙታል። ሌሎቹ ግሩፖች ኤሴንሶቹ የሆነ እነሱን ከዛ ምን አይነት ነገር ዲዳክሽን ሰራለት አለ ከነዚህ ግሩፖች ውስጥ ወጥቶ ሊሆን ይችላል። ኤግዛክትሊ እነዛ ልትል አትችልም። ከነዚህ ኮሚኒቲዎች ውስጥ ወጥቶ ሊሆን ይችላል። ግን ኤግዛክትሊ ጻፊውን አታውቀውም። ሄኖክ ጻፊው አይታወቅም። ሲጀመር ሄኖክ በነበረበት ዘመን ጽሁፍ አልነበረም። አይገርም? ሄኖክ መጽሐፈ ሄኖክ ተጽፏል ተብሎ ተጽፏል ተብሎ ሳይሆን ሄኖክ ነበረ ተብሎ በሚታሰብበት ሰዓት ጽሁፍ አልነበረም። ከየት አምጥቶ ነው የጻፈው? እሱ ነው ችግር። ገብቷል? ሌሎቹ እንግዲህ ስፒሪት ኦፍ ፕሮፌሲ ዲፓርት አድርጓል ነው ከእስራኤል ቤት ውስጥ የመጨረሻውን መጽሐፍ ስታነብ የትንቢት መንፈስ ከእስራኤል ቤት ውስጥ ወጥቶ ከሆነ ታዲያ ከየት የመጡ ናቸው እነዚህ ነቢያቱ መጽሐፍትን ያጻፉት? ከየት የመጣ? ምክንያቱም ስፒሪት ኦፍ ፕሮፌሲ ነው መጽሐፍትን የሚያጽፉ። እንደዚህ የሚል ቃል ወደ እኔ መጣ እያሉ ነው የጻፉት። ስለዚህ እግዚአብሔር መንፈስ ቆሟል ስለሚል ስፒሪት ኦፍ ፕሮፌሲ በማዕከላችን የለም። ኦልሬዲ መጽሐፍ ውስጥም እንደዛ እኮ ነው የሚለው፣ የለም ማዕከላችን ነው የሚለው። ከሌለ ከየት አምጥቶ ነው የጻፉት? ዳስ ዋይ ማንቀበለው ነው። ግን ምን ታደርጋለህ አዘ ፕሮቴስታንት? እኛ ጋር እነዚህ ላይብራሪ ውስጥ አሉ፣ ሁሉም አሉ። ባይዘው
እነዚህ ኤንሽንት መጽሐፍ የሚባሉ ማለት ነው። ኢቭን በርናባስን ጨምሮ ሲዶ ጎስፐልስ ተብሎ የሚጠሩት የውሸት ጎስፐልስ ተብሎ የሚጠሩት ታነባቸው። በርናባስ አማኒ በርናባስ ጎስፐል ኦፍ በርናባስ የሚለው መጽሐፍ እኔ ድንገት ሳነሳ እዛ ላይ ቆማ አጠይቀኝ። ተው አንተ የመጣው ላይ ብቻ ጨርስ። ስፔሲፊክ እንትኑ የተገኘው መጽሐፉ በ15 ወይስ ወደ ኋላ ነው? እንዴት ነው እሱም ብቻ 14ኛው ሴንቸሪ ምናምን ነው 14ኛው። እሺ እና እንትን ኮንፊውዝ ምናምን የሚደረገው ሌተር ኦፍ በርናባስ የሚባል አለ። ከሱ ጋር ነው ኮንፊውዝ የሚያደርጉት። ሌተር ኦፍ በርናባስ አፖስቶሊክ ፋዘር ነው ባይ ከነ ፖሊካርፕ ጋር ከነ ክሌመንት ጋር ከነ ኢግናቲየስ ጋር ምናምን የምታነሳው ማለት ነው። ደን ከሱ ጋር ኮንፊውዝ እያደረጉ ያነሳሉ። ደን የበርናባስ ለነች ነው እየነገርኩህ ሺህ ምናምን ዓመት ልዩነት አለው ማለት ይሄኛው 14 ምናምን ስፔን አካባቢ ምናምን ነው የበርናባስ የሚባለው ተጽፏል ተብሎ ስፔን ጣሊያን እና ሳምቲንግ እንደዛ ነው ተጽፏል ተብሎ የሚታሰበው። በጣም ሚድ ቫሊ ኤጅ ላይ የነበሩ ቃላት ሁሉ አሉበት። በዛ ነው የምታገኘው በርናባስ ሙስሊሞቹ ኢየሱስ ወፍ ፈጠረ ምናምን ያገኙበት መሐመድ የኮረጀበት መጽሐፍ ነው እሱ። ከዛ ማለት ነው ከበርናባስ ወንጌል ላይ እኮ ነው የኮረጀው። እሱ ላይ ነው የኮረጀው 14 ላይ ከመጣው 14 ላይ ተገኘ ተይዟል። እዛ ጋር ነው ኮንፊርም ተደርጓል ተብሎ የሚታሰበው መጽሐፍት ላይ ኢየሱስ ከጭቃ ወፍ አድርጎ ሰርቷል ምናምን የሚላሉ ማሜ መገለጥ ነው አለና ቀጨብ አድርጎ ከዛች ላይ ወስዶ ከጭቃ ወፍን በሰራ ጊዜ እፍ ባልክባት ጊዜ ምናምን ብሎ ሸወደ ማለት ነው። ምናምን በሕፃንነቱ ምናምን ኢንፋንሲ ጎስፐልስ የሚባሉት ውስጥ ይገባልና ኤኒዌይስ ሂስትሪ ኦፍ አሁን እነዚህ መጽሐፍት ጉዳይ በጣም አንጀት የሆነ ቶፒክ ነው። ባይዘ አንጀት የሆነ ቶፒክ ማለት የመጨረሻ አንጀት ቶፒክ የሆነ እንትን ነው። ሽንፍላ በለው ኢሹውን ልትይዙ አትችልም። የሆነ ቦታ ላይ አትይዘውም ማለት ምናልባት ጊዜውም አስቸጋሪ ስለሆነ ይመስለኛል። በተለይ ረጅም ፕሮሰስ የፈጀ ስለሆነ በጣም ረጅም ፕሮሰስ ስለሆነ እንትን ነው። የሆነ ቶፒክ ላይ 50 እንትኖች አሉ፣ ርዕሶች አሉ። 50 ርዕሶች ይመጣል አንድ ወር 50 ስኮላርስ አሉ። አንተ አንዷ ቶፒክ ላይ የተለያየ ነገር የሚያወራ ስለዚህ ቢቸግረህ ምን ታደርጋለህ? ኮንሰንሰስ በሚል ትሄዳለህ ማለት ነው። ብዙዎቹ የተስማሙበት እያልኩ ነው የምትሄደው እና እኔ አምናት ኢንትረስትድ አሁን ለዛ ነው እኔ አሁን ካነን ጉዳይ ላይ ዲቤት ስገባ አይተኛም ታውቅም አንጀት ነው። ኢቭን እነዛን መጽሐፍት ዳትማች አንብቤ አላውቅም። ሁለት መጽሐፍት አሉኝ የዶክተር ማርቲን ማክዶናልድ እና የካነን ዲቤት የማን ነበረ? የካነን ዲቤት እና በቢብሊካል ካነን ጊዛ ቨርመስ የሚባል ሰውም አለ። በተለይ ጌሪ አበርማስ እሱ እንትን ላይ ነው ሪዘሬክሽን ላይ ነው ጌሪ አበርማስ። እሱን ሳይሆን ሊ ማርቲን ማክዶናልድ እና በካነን ዲቤት የጻፈው ማን ነው? እሱን በቃ እነዚህ ሁለቱ አሉኝ። ኤንድ ብሩስ የኛ ስኮላር ዶክተር ማን ብሩስ ነው። ሶስቱንም ቁጭ አድርጌያቸዋለሁ። አንጀት ሆነብኝ የሆነ ሰዓት ላይ ጀምሬው ስፋቱ አንድ ቶፒክ ላይ አጨርስበት ያብራራ ለዛ ነው 1000 ገጽ 2000 ገጽ ይወጣቸዋል ሀሳቦች እና ያ አንብብ እነዛ ሁለቱንም መጽሐፍ ጨመር አድርግ። ምናልባት ኢንተረስትድ ከሆንክ እኔ ስካቶሎጂ እና እሱ ርዕስ ብዙም የምሄድበት አይነት ርዕስ አይደለም። ዲቤት ካለብኝ ብቻ ነው ምናልባት ቁጭ ብዬ ላነብ የምችለው እንጂ እንትን የምለው አይደለም። እሺ ቀጥል አማን። የመጨረሻ በተለይ እኛ ብዙውን ጊዜ አንድን ነገር ለማወቅ ያው ታሪክን ማወቅ አለብህ የሚል አባባል አለና ይሄ የአዲስ ኪዳን መጽሐፍት ወይም ታሪኩን ሞር አዲስ ኪዳን ስናጠና መንፈሱን ለማወቅ እና ሞር በአዲስ ኪዳን ታሪክ ላይ ሞር የሰራ አንድ ሁለት ምሁር ብትነግረን ሞር ያው ታሪኩን ካወቅ አንድ ነገር ያው መንፈሱን ታውቀዋለህ እና በደንብ ሰርቶ ምን ላይ ነው ኤግዛክትሊ ምኑ ላይ መጽሐፍቱ ላይ ለምሳሌ ሙሉ ታሪኩ ላይ የሚሰሩ አሉ አይደለ? ፎር ኤግዛምፕል ለምሳሌ በመጽሐፍት ታማኒነት ምናምን ላይ የሚሰሩ አሉ አይደለ? አንዳንድ ስኮላሮች አንድ ሊያውቁ ይችላሉ ነው። እሺ ንገረኝና አንድ 30 ሰከንድ ወጥቼ እመለሳለሁ። ድጋሚ መደወል አለብኝ። እሺ ሶ የቱን ነው ኤግዛክትሊ
የትኛው ኢሹ ላይ? አሁን ለምሳሌ ባርተርማን ብዙ ታሪካዊ ነገሩን ያነሳል። በአዲስ ኪዳን መጽሐፍ ታሪኮች አንዳንድ ላይ የሚያነሳቸው እሾች አሉ። ብዙውን ጊዜ የዛን ሰው ቪዲዮ ያለው ግን አማኒ ይህን ሰው አንዳንድ ሰዎች ሙሉ በሙሉ ማመን የለብንም ይላሉ። ይህን ባርተርማንን ማን ምክንያቱም አሁን ትንሽ መንፈሳዊ ሰው አይደለም የሚባል ነገርም አለ እና እኔ ለታሪክ ምናምን ለአዲስ ኪዳን መጽሐፍ ኤቲስት ነው። ወንጌላዊ አማኝ ነበረ፣ ኢቫንጀሊካል ነበረ፣ ወጣ ኤቲስት ሆኗል አሁን። ግን ተአማኒ ማስረጃዎችንም ያቀርባል። ደግሞ ማይስማማባቸው ነገሮችም አሉ እና እንዴት ነው የእሱን ነገር የምናስታርቀው? የእሱን ነገር እንዴት ነው የምናስታርቀው? እሺ ለምን ታስታርቃለህ? ምንም የሚታረቅ ነገር የለም። ኤቲስት ስኮላሮች እኮ እሱ ብቻ አይደለም ሌሎችም አሉ። ቆይ አንዴ። ስለዚህ ባርተርማን እንዴት እንየው? ኤቲስት ስኮላር ነው፣ ጉዳይ አይደለም። ስለሚወራው ነገር ስለሚሆነው ነገር በነፃነት እየዘነጠለ ነው የሚያወራው። ስለዚህ ነው እንዴ ብለህ ቼክ ታደርጋለህ በሌሎች ስኮላሮች እሱ ጋር ዲቤት ያደርጓሉ። ለምሳሌ ክሬግ ማንስ ቅድም ያልኩ ዲክሽነሪ ኦፍ ዘ ኒው ተስተመንት ባክግራውንድ ማለት የዛ ዳንኤል ዋላስም ዳንኤል ዋላስም አይ ቲንክ ምን ላይ ነው ካናዳ ላይ ነው መሰለኝ አይደል? ካናዳ ላይ ዲቤት አድርጎታል። እና ከሱ ጋር አቻውኑ ሊያወሩ የሚችሉ ሰዎች እነሱ ናቸው። የእነሱን ታያለህ አንድ ላይ ቅድም ሂስትሪ ያልኩ ሞር በአዲስ ኪዳን መጽሐፍት ከማቴዎስ ጀምሮ እስከ ዮሐንስ ራእይ ሞር ሊያስተምሩን የሚችሉ ታሪካዊ ዳህራውን አስደግፈው ሊያስተምሩ የሚችሉ ሰዎችን ነው ያልኩ። ቅድም ያለ ማለት ፈልጌ እንትኖችን ተጠቀማ። እንደዛ ከሆነ ኮሜንታሪዎችን አሁን እያንዳንዱ ሁሉም መጽሐፍ ላይ በአንድነት የተቀመጠ የለም። ኢማጂን አሁን ማቴዎስንም ሉቃስንም ማርቆስንም ቆሮንቶስንም ተሰሎንቄንም ራእይንም ነው አይሆንም። እሱ አይደለም። እሱ አይተህ ከሆነ ብዙ ጊዜ ኮሜንታሪዎች ሲሰሩ አንደኛ ጴጥሮስና ይሁዳ መልእክት አንድ ላይ ነው አይደል ኮሜንታሪ የሚሰራላቸው። ለምንድን ነው ሲባል ብቻውን ማቴሪያል ትንሽ ነው የሚባለው፣ ሰፋ ለማድረግ እንዲመች ነው። አንደኛ መቸታቸው፣ ጊዜያቸውም ሀሳባቸውም አንድ አይነት ነው የአንደኛ ጴጥሮስና የይሁዳ መልእክት። ስለዚህ ሞር ሀሳቡን ከአንዱ እየተዋሰ ዴቨሎፕ ለማድረግ ስለሚመች ነው። ይሁዳ ላይ ብቻ አሁን አይሰራም። ባይዘ በጣም ትንሽ ነው። በጣም 4 ቁጥሮች ናቸው። 4 ቁጥር ላይ እኔ አሮ ነው ሺህ ጊዜ ብትንጠራራ 100 ገጽ የሚሆነው መጽሐፍ ትሰራለህ ብዬ አላስብም። አይወጣም። እና ምን ያደርጋሉ? ሁለቱን ጨፍለቅ ያደርጉና ቴዎሎጂያቸውን እንትና ክሬክ ኢነር ሲናገር ነው የሰማሁት። አንድ መጽሐፍ አሁን በቅርብ የሚወጣ ነው ወጥቷል ነው በይሁዳ መልእክትና አንደኛ ጴጥሮስ ላይ ኮሜንታሪ ጽፏል ዶክተር ክሬክ ኢነር ማለት። እና ስለዛ ሲያወራ ለምንድን ነው ብዙ ጊዜ እንትናም አለው ቶማስ ሽሬነርም አለው ሌሎችም አላቸው። እና ለምንድን ነው ሁለቱን አንድ ላይ ምጽፉ ሲባል ይዘታቸው ስለሚመሳሰል መልእክታቸው ስለሚመሳሰል ኤንድ ይሁዳ መልእክት ብቻውን ደግሞ ስታንድ አድርገን መስራት ስለማንችል ከሌሎቹ ጋር አያይዘን መስራት ካልሆነ በስተቀር የሚባል ነገር አለ ነው። ሶ አንተ ላልከው ነገር ይጠቅማል ብዬ ማስበው ኤግዜጀቲካል ኮሜንታሪዎችን ተጠቀም። ኤግዜጀቲካል ኮሜንታሪስ ናት ኖርማል እንትኖች ኮሜንታሪዎችን አይደለም። ኤግዜጀቲካል ኮሜንታሪ ማለት ግሪኩን ምኑን እየሰለቀጡ የሚሄዱ ማለት ነው። ለምሳሌ እንደነ ቤከር ያሉ እንደ ግሪክ ኒው ቴስተመንት ኤግዜጀቲካል ኮሜንታሪ ያሉ እነ ቤከር አካደሚክስ ያሉ ምናምን ሌላ እነ ዳግላስ ሙ ኮሪንቲያንስ ላይ ሰሩበት ምን ነበረ ያ ቢጫው ምን ኒው ቴስተመንት ሲሪየስ የሚል ነው። እስቲ የምታውቁ እንትና አርቲ ፍራንስ ማቴዎስ ወንጌልን የሰራበት ዳግላስ ሙ አንደኛ ቆሮንቶስን የሰራበት ምን ነበር የሚባለው? በጣም ትልልቅ ናቸው ባይዘው እነሱ ኮሜንታሪዎች እና ኤግዜጀቲካል ኮሜንታሪዎች ናቸው። እነሱ ሂስትሪውን ይሰራሉ፣ ባክግራውንድ ይሰራሉ፣ ጽድቅ ቃላት ላይ በጣም ይሰራሉ ምናምን then you know it exactly በሰዓቱ የነበሩ ሰዎች እንዴት ተረድተው እንደነበረ ማወቅ እንድችል ያደርጋል። ኤግዜጀቲካል ኮሜንታሪስ ነው ያሉት። ኖርማል ኮሜንታሪ ቴዎሎጂውን ነው የሚሰራው፣ ችግር የለበትም። ወደ ጎን ይሁዳን ከጴጥሮስ ጋር ምናምን እያገናኘ ዝም ብሎ መስራት ነው። ይሄኛው ግን ምን እያሰቡ ጽፏል የሚለውን ጭምር በጣም ለመግባት ይሞክራሉ። እንትን በለው በቃ ሰርች አድርገህ ቻትጂፒቲ ላይ ምናምን ዋት አር ዘ ቤስት ኢቫንጀሊካል ኤግዜጀቲካል ኢቫንጀሊካል ኮሜንታሪስ ምናምን ብለህ ወይም ፕሮቴስታንት ኮሜንታሪስ ብለህ ቼክ አድርግ።
ቴንክ ዩ አማኒ፣ በጣም አመሰግናለሁ። ሌላ አዲሽናል ሀሳብ ሲኖረኝ እመጣለሁ። አመሰግናለሁ። ጸጋና ሰላም ይብዛል ማለት ጸጋዬ ልጨርስ ይሄን ነገር ይበቃል። ማኒ እንዴት ነው? እንዴት ነው ወንድሜ? ሰላም ነው? ሁሉም ድንቅ? ክብሩ ይስፋ የአባትና የልጅ። ያስ እኔ የማውቃችሁ አንተ ቃልን እና ኤርሚያስ አበበን የዛሬ 2 ዓመት አካባቢ ነው የማውቃችሁ እና በጣም ብዙ ነገር ከእናንተ ወስጃለሁ። ኦኬ እና ጥያቄ አለኝ። ከዚህ በፊት ጥያቄ ነው ግን ይቀር ጥርት እንዲልልኝ ፈልጌ ነው አንሳችሁ አይደል? ያ ኦኬ። አንደኛው ዮሐንስ ላይ ምዕራፍ 3 ቁጥር 5 ላይ አይሰማም? ድምጽ ከፍ አድርገና አውራኝ። እሺ ዮሐንስ ላይ ቁጥር 5 ላይ ምን 3:5 ላይ ምን ይላል መሰለህ? ኢየሱስ መለሰ እውነት አለው። አይሰማም? ይሰማል፣ ግን እዛ ቶፒክ ላይ በጣም ረጅም ጊዜ ነው ያወራሁት። እንዴት እንደማደርግ አላውቅም አሁን። ኦኬ ዋና ሐሳቡን ብቻ ከነገርከኝ ችግር የለውም። ካደነገር ምንድነው ብለህ ነው የምታስበው አንተ? እንደዛ ላድርግ እንጂ ምኑን እነግርሃለሁ። ረጅም ነው ሐሳቡና ምክንያቱም ሁለት ካይንድ ኦፍ ኢንተርፕሪቴሽን አለ። እኔ ሁለቱም አይጎረብጠኝም ነው የምልህ፣ ምክንያቱም ለሁለቱም ሂስትሪ ኦፍ ኢንተርፕሪቴሽን ስላለ ሶ አንድ ዶግማቲካሊ እንደዚህ ምን አልልም እኔ እዛ ክፍል ላይ ቆሜ። ኦኬ ያው ድህነት በክርስቶስ በኢየሱስ በማመን ብቻ እንደሚገኝ ነው የማውቀው። ስራም ደግሞ ክርስቶስን በማመን የምትሰራው ስራ ክርስቶስን መስለ መኖር እንደሆነ ነው የሚገባኝ። ግን አሁን እዚህ ጋር ያለው ከሆነ ከመንፈስ ከውሃ የሚለው ሐሳብ ብዙ ጊዜ ኮንፊውዝ ያደርገኛልና ይሄ ከጥምቀት ጋር ነው የሚገናኘው ወይስ የሚለውን ይሄን እንድታብራራልኝ ነው ዋና ሐሳቤ። ኦኬ በጥምቀት ነው ብለህ ያዘው ውሃ የሚለው። ኦኬ እሺ ያዘው አያሳስብም። ከዛ ግን በእምነት ብቻ እንደሆነ ነው ማምነው ያልከውን እንዴት ነው የሚያፈርስብህ ጥምቀት የሚለው ነገር እዛ ጋር መግባት እኮ? ያው ጽድቅ የሰው ልጅ ጻድቅ ሊሆን የሚችለው በክርስቶስ በኢየሱስ ስራ በተሰራው ስራ አምኖ ሲኖር ነው። ፕላስ ደግሞ ጸጋው በእምነት አድኗቸዋል አይደለም ይላል። ጸጋው በእምነት አድኗቸዋል የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ማንም ሰው በክርስቶስ ካመነ በኋላ ስራም ቢሰራ ያው መልካም ስራ መስራት ነው፣ ክርስቶስን ለመምሰል ነው። ፕላስ የሚያገኘው ሽልማት አለ አሊያም አክሊል አለ ብዬ አምናለሁ። ግን ከውሃና ከመንፈስ ሲል ከመንፈስ ማለት ያው ከስጋ የተወለደ ስጋ ነው ይላል አይደል? መንፈስ የተወለደም እንደዛው ደግሞ መንፈስ ነው ይላል አይደል? ስለዚህ እኔ ጽድቅ የእግዚአብሔር መንግስት መውረስ የሚቻለው በክርስቶስ በማመን ብቻ እንደሆነ ነው የማምነው። ግን ከውሃን ሲል ከጥምቀት ጋር ነው እየተገናኘ ያለው የሚለው ነው ትንሽ እኮ ጥምቀት ነው ብለን እንያዘውና አንተ አሁን እያልከኝ ያለውን ፋንዳሜንታል እምነትን የቱ ጋር ነው የሚያካብህ ነው እያልከኝ ያለው። ውሃ የሚለውን ውሃ አይደለም። አሁን ለምሳሌ አንዳንድ አለጎሪካል ፍቺ የፈቱ አሉ። ዞሮ ዞሮ ውሃ የሚለው ዞሮ ዞሮ ቃሉ ነው፣ ወይም ግራማቲካል ፍቺ ሊፈቱም የሞከሩ አሉ። የግሪኩን ይዘው እና የሚለው ቃል which is ተብሎ ሊተረጎም ይችላል። that is ተብሎ ሊተረጎም ይችላል። ከውሃ ይኸውም ከመንፈስ ተብሎ ሊተረጎም ይችላል። I think ዳ የሚለው ቃል ነው ያለው ኤንድ የሚለው ማለት ነው። እና እሱ በገባበት ግራማቲካል ኮንስትራክሽን ውስጥ ያውም ተብሎ ሊተረጎም ይችላል ያሉ አሉ። ይኸውም ተብሎ ማለትም ከውሃ ማለትም ብሎ ያስቀምጣሉ። ስለዚህ አለጎሪካሊ ውሃው ቃሉ ነው ያሉ አሉ። ግራማቲካሊ ዞሮ ዞሮ ቃሉን ለማሳየት ነው፣ ምንድነው መንፈስ ቅዱስን ለማሳየት ነው ውሃው የሚለው የገባው። ኢንተርቼንጅብል ሆኖ ገብቷል ያሉም አሉ። ለምን የክፍሉ ፕሬሲንግ የሆነው አውት ከመንፈስ መወለድ የሚለውን ስለሆነ ደጋግሞ ቁጥር 6 ላይም 8 ላይም የተናገረው ንፋስ ከወዴት እንደሚመጣ አታውቅም፣ ወዴት እንደሚሄድ አታውቅም፣ ከመንፈስ የተወለደም እንዲሁ ነው። ስለዚህ ከመንፈስ መወለድ እያለ ስለሆነ እየደገመ የመጣው ኦኬ እየወረደ የመጣው። ስለዚህ ክፍል ውስጥ እየተወራ ያለው ፕሬሲንግ የሆነው ዴፊኒሽኑ እሱ ነው ብሎ አድርገው ያደርጋሉ። then ሂስቶሪካል የሆነ ነገር ክሌም ለማድረግ ይሞክሩ አሉ። let's say it is baptism, it is a water። አንተ እያልካለው ነገር ጋር የቱ ጋር ነው የሚጋጨው? እሱ ንገረኝና የምር የሚጋጭ ከሆነ ዲስከስ እናደርጋለን። እኔ ይጋጫል ብዬ ስለማላምን ችግር የለውም። አዎ
አይ ቲንክ አንደኛ ሮሜ ላይ 10:9 ላይ ነው ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም አይገናኝም። አውዱ አይገናኝም። ለምን ነው የምታገናኙት እንደዚህ አይነት ነገር? አሁን እዛ ክፍል ላይ እያወራ ያለው ዳግም ስለመወለድ ኢኒሻሊ በክርስቶስ ኢየሱስ ስለማመን ልጁ ስለመሆን ምናምን አይደል እየተወራ ነው። እዛ ክፍል ላይ አንተ አሁን የጠቀስክበት ላይ ባላመኑበትስ እንዴት ይጠራሉ ይላል። ትክክል። ስለዚህ የምጠራውን ነገር ለመጥራት ማመን አለብን። ኦልሬዲ የታመነ ነገር አለ ነው እያወራ ያለው። ከዛ ስለ መጥራት ነው፣ ስለ ፕሮክላሜሽን ነው የሚያወራ። እዚህ ክፍል ላይ ግን ፕሮክላሜሽን አይደለም እየተወራ ያለው። ዮሐንስ 3:5 የምታረገው ነገር ነው እየተወራ ያለው። ስለዚህ የምታረገውን ነገር በፕሮክላሜሽን ደግፈህ ልታወራ አትችልም። ሁለቱ የተለያዩ ሀሳቦች ናቸው። ያው እዛ አሁን ሮሜ 10:9 ላይ ያነሳ ያለው በማመን ብቻ የክርስቶስ ማመን ብቻ እንደሚጸደቅ ነው አይደል ሀሳቡ። ልጅ በመሆን ብቻ የሚገኝ ነገር ነው። መስክረ ምናምን የሚል አለ። በማመን ብቻ አይደለም መስክረ ምናምን ይላል። ስለዚህ አይገናኙም። ዮሐንስ 3:5 በሱ ባካፕ አታርገው። እሱ ራሱን ችሎ ነው። እሱ ራሱን ችሎ ነው። እስቲ ላይ ጋር ችግር የለውም። ዋና ፋንዳሜንታል ቲቺንግ ግን አይነካብህም። ግን ዳይሬክት ሪፈረንስ ዮሐንስ 3:5 ስታስብ አንደኛ ምንድነው ሮሜ 10 እሱን አይደለም የምጠቅሰው። ማለት አሁን እዛ ጋር ያው በክርስቶስ አምኖ ድህነት እንዳለ በአፍ መስክሮ እንደሆነ ነው ሮሜ 10:9 የሚጠቅሰው። በእርግጥ ግን እዚህ ጋር ቀጥሎ የሚላል ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊወርስ አይችልም ይላል አይደል? አማን ይስተካከል። ተቀስም አሁን መጣለ መጥቻለሁ። አዎ ኦኬ። ስለዚህ ለምሳሌ ባይብል ቼክ ስታረግ የሆነ ጥቅስ ላይ የሱ ግርጌ ማጣቀሻ ላይ ይሄን ክፍል ተመሳሳዩን ሄደ መጣገኘው እዚህ ክፍል ላይ ነው የሚል አለ አይደል? ጎን ለጎን የሚቀመጥ ትክክል። አዎ ዮሐንስ ወንጌል ምዕራፍ 3 አሁን እያወራን ያለውን ክፍል የትኛው መጽሐፍ ቅዱስ ሮሜ 10 አይጠቅስልህም። ሄደ እዛ ጋር ቼክ አድርጋ አይደለም። ለምን ሲባል ኮምፕሊት ሀሳቦቹ ሌላ ስለሆኑ ማለት። ስለዚህ እኔ ቴል ሚ ኤግዛክትሊ ዮሐንስ ላይ ቆማ አውራኛ። ዮሐንስን ስታወራ ዮሐንስ ላይ ቆማ አውራኛ። እዛ ላይ ቆምና እምነት አንተ የምትለውን የቱ ጋር ነው ፋንዳሜንታሊ ባፕቲዝም መሆኑ ችግር የሚፈጥረው የቱ ጋር እንደሆነ ንገረኝ ነው። አይ ለኔ ችግር አይፈጥርብኝም። በሰው በክርስቶስ ያመነ ሰው ያው መጠመቅ አለበት ብዬ አምናለሁ። በዛ ደረጃ ማለት ነው። ግን ያወራው እንዳለ ልንገርህና ልጨርስ። አንዱ እሱ ነው። ሁለተኛ በእምነት ብቻ ሲባል ሳክራመንቶቹ እምነት አይደሉም ወይ ነው የምታረጋቸው ነገሮች ጸጋ መቀበያ አይደሉም ወይ? በእምነት የምታረጋቸው ነገሮች አይደሉም ማለት በእምነት እግዚአብሔር አድኖ አንተ ከራስህ ጨምረህ የምታረጋቸው ነገሮች ናቸው ወይ? አይደሉም። ስለዚህ በእምነት ብቻ ነው አይነካብህም። ትክክል። ኦኬ እንደዛ አድርጌ ልውሰደው። ሁለት ጥያቄ ነው ያለኝ ብዬ ነበር የጻፍኩልህ። አንድ ጥያቄ አለኝ። ደግሞ ስልክ ተደውሎልኛል ጓደኛዬ ጋር ልሄድ ነውና እሺ ይሄም ለኔ ተመሳሳይ ይዘት ሀሳብ ያላቸው ነገሮች ናቸው። ዮሐንስ 15 ላይ 15 አንድ ላይ ያለው ነው እውነተኛው የወይን ተክል ነኝ አትክልተኛው አባቴ ነው የሚለው ማለት ነው። ከዛ አንፃር እስኪ ያ እንግዲህ ዩቲዩብ ላይ ቪዲዮ አስቀምጫለሁ። it is like 45 ደቂቃ ምናምን አሁን ካለው ላስት ቪዲዮ ወደኋላ 5-6 ቪዲዮዎችን ወደኋላ ስቴት ታገኛለህ። ከግንዱ ላይ መቆረጥ ምናምን የሚል ርዕስ አለው። ትክክል። እና አንድ ኦርቶዶክስ ጋር ቁጭ ብለን ረጅም ደቂቃ አውርተናል። በአውዱ ፈተነዋል። ከቁጥር 1 እስከ 16 አንብበን ነው የፈተነው። እና እሱ ተራራ እርጓ አይደለም ያለው ወደኋላ 7 ቪዲዮ 8 ቪዲዮ የዩቲዩብ ሊንኩ እዚሁ ፕሮፋይል ውስጥ አለ። ንካውና ቀጥታ ወደ ዩቲዩብ ይወስዳል። በቃ ወይ እሱን ልስማው ይሻላል መሰለኝ።